ከልባችን በፍቅር ተነጋግረን ከውስጣችን ቂም በቀል የሚቀመጥ ነገር ሳይኖር ይቅርታ እናድርግ። በጣም እስማማለሁ። ይሄ ግን እንዴት እናድርገው? እግዚአብሔር ደስ የሚያሰኘው ታዲያ ይሄ የትኛው አካሄድ ነው የሚለውን እሱን አይደንቲፋይ አድርገን በዛ አካሄድ እንሂድ እና በጣም ትክክል ንግግር ነው። የመጽሐፍ ቅዱስም ትምህርት ነው፣ የቤተክርስቲያንም ትምህርት ነው። መቼም በዚህ ሶሻል ሚዲያ ከመጣው ጊዜ ጀምሮ የምናየው ነገር ለምሳሌ ፐርሰናሊ ከሰዎች ጋር መነጋገር ያለብንን ነገር እንነጋገራለን። እኔ አሁን እንደው እዚህ ህዝብ ፊት እንግዲህ መዝሙሬን ቻሌንጅ አደርገዋለሁ። ቻሌንጅ የማደርገው ምንድን ነው? እኔ ለምሳሌ በየአደባባዩ ሐሰተኛ አጥማቂያንና ሐሰተኛ አስተማሪያንን ልክ አይደሉም ብዬ በውስጥም ተናግሬያለሁ፣ በውጭም ተናግሬያለሁ። የተነሳው ነገር እዚህ ቤት ውስጥ የተነሳው ነገር ለምሳሌ እሑድ ዕለት በግልጽ አማርኛ ቁማር ቤት መክፈት ፌር ነው ወይ? ለዚህ መሰብሰብ ልክ ነው ወይ የሚል የካራክተር ጉዳይ ነው የተነሳው እንጂ እኔ አቡን ጠልተን ምናምን ያደረግነው ነገር አይደለም። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ ደግሞ ይመስለኛል። አሁን የውሸት ይቅርታ ምናምን መባባሉ እኔ ያስቀኛል። እየተገለማመጡ ሰው እንዲያም ብቻ ይቅርታ ማለት ትህትና ነው ያላበት ብቻው። አቡም ቢሆንም እኛ የምንጠይቀው ጥያቄ አለ። ወንድማችን ስለሆነ ሌላ ቤተ እምነት ቢሆን ኖሮ እኮ ዞር ብለንም አናየው። ምንናገረው ቤተክርስቲያን ውስጥ ካሉ ወንድሞቻችን ጋር በህብረት አብረን መቆየት ስለምንፈልግ እንጂ ሙስሊም ወይ ደግሞ ጴንጤው ጋር እኔ አንድም ሀሳብ ሰጥቼ ላስተካክሉ አልሞክርም። ምክንያቱም ከኔ ጋር ህብረት አያደርግም። የግል ጥላቻ ከማናችንም ጋር የለብን። በነገራችን ምንም በቁርሾ የሚያገናኘን የለም። በኑሮ ደረጃ ማንገናኝም። የተለያየን ቦታ ነው የምንኖረው። ሁላችንም በሰው ቤት ውስጥ አንኖርም። ከይቅርታው ጎን ለጎን ግን እውነት ከልብ ነው ወይ ይቅርታ የተደረገው ለሚለው ነገር ግን ማውራት አለብን። አለበለዚያ በጎን የታረቀ መስለን ገና አሁንም እየተበጣበጠ ነው የምንሄደው። ግልጽ በሆነ መንገድ ጥፋታችንን ተነጋግረን ይቅርታ መባባል ያስፈልጋል፣ ግዴታ ነው። በደፈነው አይሆንም። እኔ ይቅርታ አድርጉልኝ። መዝሙር ያሬድ እዚህ ቲክታክ ላይ ከማውቁት እንደ እርሶና እንደ መምህር አማን የማደንቆ የምወድ የማከብረው ሰው የለም። ቢቻል ሁሉ እኔ መዝሙር ያሬድ እዚህ ነገር ውስጥ ራሱ ባይነካካ ብዬ በጣም ከምጠነቀቀል ወንድሜ ብትኖር አንዱ አንተ። ብዙ ነገር እኔ አግዘኛል። እንደ ታናሽ እንኳን ጠይቄ ብዙ ነገር እሺ ብለኛል። ይሁን ያለህ ለሰዎች ያለህ ክብር ሳይ ራሱ በጣም ደስ በሚል ሁኔታ ነው በቃ የምገልጽ። ነገር ግን ወንድሞች በስነ ስርዓት መግባባት የምንፈልግ ከሆነ ችግራችን ተነጋግረን አዎ ይሄ ጥፋት ነው ይሄ ጥፋት ነው ተባብለን መተራረም መቻል አለብን። አንደኛው ተነስቶ እሱ ስላገለገለ አንዱ መናፍቅ ማለት በጣም ሮንግ ነው። ከዛ በላይ ከተካሄደ የበለጠ ብጥብጡ ገና ይቀጥላል። አቡም ቢሆን ጥያቄ የሚጠይቀው ጥያቄ አለ እኔ በበኩሌ እና እሱን ጥያቄ መመለስ መቻል አለበት። እንደ ወንድም ነው እንጂ ሌላ ጥላቻ ኖሮብን አይደለም። ሌሎችም ቢሆን እና አመሰግናለሁ። ቀጥሉኝ ሰዎች። ግልጽ የሆነላችሁ ይመስለኛል። አዎ እኔ ገብቶኛል። መልስ ልስጥ። ይኸውላችሁ ሁለት አይነት አካሄድ አለ። አንደኛው አካሄድ የራሳችን እኛ ጭንቅላታችን ትክክል ነው ብሎ የሚያስበው አካሄድ አለ። ሁለተኛው አካሄድ ደግሞ እግዚአብሔር እንድንሄድ የሚፈልገው አካሄድ አለ። አሁን እኔ የማወራው እግዚአብሔር እንድንሄደው የሚፈልገውን አካሄድ ነው እንጂ እኛ የምንፈልገውን አካሄድ አለ የምነግራችሁ። እኛ የምንፈልገውማ አይጠቅመንም። የሚጠቅም ቢሆን ኖሮ እግዚአብሔር የሚፈልገው ነገር ተመልሶ እግዚአብሔር እኛ የምንፈልገው ነገር አንድ ቢሆነ ነበረ። እግዚአብሔር ግን ለእኛ የነገረን ምንድን ነው ቢባል የመጀመሪያው ነገሮችን ወደ አደባባይ ይዞ ከመውጣት በፊት ለምሳሌ እዩ በሆነ ድካም ውስጥ ተገኘ። እዩ በሆነ ድካም ውስጥ ሲገኝ መጽሐፍ ቅዱሱ የሚያዘው አለ እና ደግሞ እኔነቴ ደግሞ የሚያዘኝ አለ። እኔነት የሚያዘኝ ትክክል አይደለም። እኔነት የሚያዘኝ እልህ አለበት። እኔነት የሚያዘኝ ማስተዋል የለውም፣ ጥበብ የለውም፣ ፍቅር የለውም። እውነቱን ለመናገር እኔነት የሚያዘኝ ይሄ ነገር ካልሆነ፣ ይሄ ነገር ካልወጣ፣ ይሄ ነገር ካልበቃ ነው የሚለው እኔነቴ። እግዚአብሔር ጋር ስንመጣ ደግሞ ከፍቅር ነው የሚጀምረው። ኦኬ፣ ሐሳቡ ራሱ የእግዚአብሔር ሐሳብ ከፍቅር ነው የሚጀምረው። ኦኬ፣ የትኛው ፍቅር? ወንድም ቢበድልህ ለማንም ሳትናገር ለራስም ሳታማው ለሰውም ሳታማው አስቀድመ ሄደ ያንን ወንድም ራሱን ጠይ ፈልገህ አግኝተው ቁጭ ላውራ ነው የሚለው።
ለዚህ ነው መስዋዕት ልትሰዋ ወደ ቤተ መቅደስ በመጣ ጊዜ ወይም መስዋዕት ልታቀርብ ወደ እግዚአብሔር መቅደስ በመጣ ጊዜ በወንድምህ ላይ አንዳች ነገር እንዳያስክ ትዝ ቢልህ ይላል። በደንብ ስሙኝ ይህን ቃል። በወንድም ላይ አንዳች ነገር እንዳያስክ ትዝ ቢልህ አቁም መስዋዕቱን እንዳትሰዋ፣ ሄደ ከወንድም ጋር ታረቅ ይላል። አያችሁ፣ ወደ ቤተ መቅደስ እኮ ብዙ ሰው አለ እኮ። እዛ አጠገብ ላለው ሰው ንገረው፣ የወንድምህን ድካም አደባባይ ላይ አስጣው አይደለም የሚለው። የሚለው ምንድን ነው? ወንድምህን ፈልገህ ሄደው፣ ሂድ ፈልገው ነው የሚለው። ሂድ ፈልገው፣ ወንድምህን ፈልገህ ሄድ፣ አግኘው። አግኝተህ ምን በለው? አዋራው፣ ንገረው። ገስጸው፣ የሚገሰስ ከሆነ ምከረው፣ የምትመክረውም ከሆነ ኦር ደግሞ ያልገባህ አንደርስታንድ ያላልከሆነ ካል ደግሞ ንገረው። ቁጭ ላችሁ አውሩ ነው የሚለው መጽሐፉ። ቢሰማ መልካም አደረገ፣ አንተም እሱን አተረፍከው፣ አንተም ደግሞ አተረፍክ፣ ራስህን በረከት አገኘህበት፣ እሱም ተረፈ፣ እሱንም ገንዘብ አደረግከው ይላል። ቢሰማህ መልካም ነው፣ አተረፍከው ይላል፣ ገንዘብ አደረግከው ይላል። ባይሰማህስ አሁንም ፐብሊክ ይውጣ ይላል አይልም? ምን ይላል ደግሞ? ለእሱም ለአንተም ወዳጅ የሆነ ሰው ካለ እሱን ደግሞ ጥራው። ይሁት ምን ያህል የፍቅሩን ትዕግስት እንዳለ እዚህ ውስጥ ያለውን የፍቅር የትዕግስት አካሄድ ይሁት። ይሄ ትክክል አካሄድ ነው። ባይዘው ከዚህ ውጭ አካሄድ የምትሄዱ ሰዎች ሮንግ ናችሁ። ክርስቲያን ነኝ እያላችሁ ይሄን የማጠብቁ ሰዎች ውሸታም ናቸው። የፊት ለፊት ነው የምናገረው። እግዚአብሔር ደስ የሚያሰኘው አካሄድ አይደለም። ስለዚህ አሁን እኔና እናንተ ይቅርታው በዚህ መልኩ መቀኘት መታሸት አለበት። ይሄ ለእኛ እንደ ሰውኛ እኮ ይከብደናል። ለምን? ስጋዊ ጠቢያችን በለው ቁረጠው፣ ፍለጠው፣ አዋርደው እንዲሁ በቃ ምናምን ስለሚሆን። ይሄን ግን ለዚህ ነው እኔ ሊከተል የሚወድ ብለው ራሱን ይካድ የተባለው። ለዛ ነው። አያችሁ፣ ስሜቱን ያዳምጥ። እንዲሁ ይሄ ስጋዊና ደማዊ ነገሩን ያዳምጥ አይደለም፣ ራሱን ይካድ። ምክንያቱም ክርስትናው ራስን መካድ ይፈልጋል። ስለዚህ ወዳጅ ይዘህ ደግሞ አናግረው ይላል። አስተውሉ፣ ገና አደባባይ የወጣ ነገር የለም፣ ሰውም አልሰማውም። አንድ ወዳጅ ይዘህ ግን ታናግረዋለህ። አሁንም ያ ወዳጅ እያናገርከው ወዳጅ ይዘህ ባይሰማ አሁንም ምን በለው ይላል? በል ደግሞ የቤተ ክርስቲያን አባቶችን ይዘህ ቤተክርስቲያን አባቶች ጋር አስቀምጠህ ደግሞ አናግረው ይላል። የቤተክርስቲያን አባቶች የመጨረሻዎች ይሆናሉ ማለት ነው። ካህናቱን፣ ዲያቆናቱን፣ ምስክር የሆኑትን ብቻ ይዘህ አናግር። ከዛ በኋላስ አሁንም አልሰማ ካለ ለቤተ ክርስቲያን ሰጥተህ ተለየው ይላል። ስለዚህ እኛ አሁን እዩ ያለው በጣም እስማማለሁ። ምን? ይቅርታችን የለበጣ እንዳይሆን፣ ይቅርታችን የሽንገላ እንዳይሆን፣ ይቅርታችን ሙድ መያዝ እንዳይሆን፣ ወይ ይቅርታችን ዛሬ ላይ መጣልን ሆርሞን የሆርሞናችን ውጤት እንዳይሆን አይደል፣ የስሜታችን ውጤት እንዳይሆን፣ ከልባችን ተነጋግረን፣ ከልባችን ተሳስበን፣ ከልባችን ተፈቃቅረን ይሁን ነው የእዩ ሀሳብ። በጣም አሪፍ ሀሳብ። ግንስ ይሄን ከልብ መፋቀር ከልብ መውደድ የሚለው ልብ ይዘናል ወይ ነው አሁን። እሱን ከያዝን የመጀመሪያው አካሄድ የሚሆነው ያንን ሰው ፈልጎ ያንን ሰው አድኖ አግኝተው ማድረግ ነው፣ ገንዘብ ማድረግ፣ ማትረፍ፣ ማናገር ነው። እና እዩ ያለው ትክክል ነው። አካሄዳችን ግን እግዚአብሔር ደስ በሚያሰኘው እግዚአብሔርን በሚመቸው እኛ በሚመችን ሳይሆን እግዚአብሔር በሚመቸው መልኩ እናድርገው ከዛሬ ጀምሮ። ለምሳሌ ሰሙ አስከፍቶኛል የምትሉ ሰዎች ቤት ከፍታችሁ ሰሙን አትሙ። ኬኩ አስከፍቶኛል የምትሉ ሰዎች ቤት ከፍታችሁ የኬኩን ፎቶ አድርጋችሁ ኬኩ ላይ ረገጣ ነው የሚባለው በቲክቶክ ረገጣ አትግቡ። ለአንተ ረገጣ ሊሆን ይችላል። ኦልሬዲ ግን አንተ ራስን ረግጠኸዋል። ባይዘወይ እንደዚህ የምታደርጉ ሰዎች ቤቴን ከፍቼ ረግጣለሁ የሚሉ ሰዎች ሰማለሁ። እና ማንንም አትረግጡም። ባይዘወይ እየተረገጥ ካለው ራስን ነው የምትረግጠው። ምክንያቱም ከእግዚአብሔርን ደስ ከማሰኘት ወጥተህ ስሜትን እየተከተልክ ስለሆነ። ስለዚህ ምንድነው የሚደረገው? ለራሱ መንገር። ኬኩ ከሆነ ኬኩዬ ደውላችሁ ወር በኮመንት በእንትን በኢንቦክስ ኬኩዬ እኔ ዛሬ ያልከው ነገር እኔ ያልተመቸኝም፣ ፕሊዝ ወንድሜ እስቲ አስረዳኝ፣ ይኸው ስልኬ፣ ይኸው ቁጥሬ፣ ዘርቤ ምናምን ካለ ኬኩ ኦኬ፣ እንግዲህ ከእናንተ የሚጠበቀውን ነገር አድርጋችኋል ማለት ነው። ኦኬ ሰው ይሄን እናድርግ። አስመሳይነት ይቁም፣ ውሸታምነት ይቁም፣ ሽንገላ ይቁም። ከልባችን በፍቅር ተነጋግረን ከውስጣችን ቂም በቀል የሚቀመጥ ነገር ሳይኖር ይቅርታ እናድርግ። በጣም እስማማለሁ። ይሄ ግን እንዴት እናድርገው? እግዚአብሔር ደስ የሚያሰኘው ታዲያ ይሄ የትኛው አካሄድ ነው የሚለውን እሱን አይደንቲፋይ አድርገን በዛ አካሄድ እንሂድ እና በጣም ትክክል ንግግር ነው። እሺ መዝሙርዬ፣ በጣም ጥሩ ነገር ነው ያነሳኸው እና
አንዳንድ ጊዜ ይቅርታ ኦንጎይንግ ነው፣ ኮንቲኒየስ ነው። እኛ እንጀምረው በቃ ይቅርታን አሁን ጀምረነዋል እና መነጋገር ራሱ የይቅርታ መጀመሪያ ነው። እንዲህ ብዬ አምናለሁ እና ከዚህ በኋላ ወዴት ነው የምንሄደው? ምንድነው መጨረሻችን ሊሆን የሚችለው የሚለውም ነገር ሊያሳስበን ይገባል። እዩ በደንብ ነው፣ በጣም ትክክለኛ ሀሳብ ነው ያነሳው። መነጋገር አለብን። በቃ ይሄ ነገር እንዴት ነው መስተካከል ያለበት? ዲቴይል ማውራት አለብን። በቃ ምንድነው በቃ እንዲህ አይነት ነገር ቢመጡ እንዴት ነው ሪዞልቭ ማድረግ የምንችለው? ሃንድል ማድረግ የምንችለው እንዲህ አይነት ነገሮችን እንዴት ነው? በምን አይነት ሜካኒዝም ብንሄድ ነው አንዱ ለአንዱ መድረስ የሚችለው፣ አንዱ ከአንዱ ጋር መቆም የሚችለው የሚለውን ነገር። ምክንያቱም ባህቲ ቤተክርስቲያን ጥላ ውስጥ ነው ያለ ነው እና ጅምር ይሁን። ከዚያም በኋላ እስኪ ሞዴሎች እንሁንና ኤክስፓንድ እያደረግ ነው እንሂድ፣ እያሰፋ ነው እንሂድ። ካልተነጋገርን ጋፕ ሊጠባ አይችልም። እኔ ሳጠፋ እኔን መምከር የሚችል ሰው ከሌለ፣ ሌሎች ሲያጠፉ እኔ ሌሎችን መምከር የማልችል ከሆነ አስቸጋሪ እየሆነ ይመጣል እና በዛ ልክ ብንሄድ ይሄ ትክክል ነው። ከዚህ በኋላ ይሄ አሁን ጀማሪው ይሆንና እንዳልወንግረን እግዚአብሔር በወደደ በፈቀደ መጠን መታረም ያለበትም እየታረመ መቀጣት ያለበትም እየተቀጣ በውስጥ መስመር አንድ ስትራክቸርድ የሆነ መዋቅር ቢኖረን እዚሁ ቲክቶክ ላይ ስትራክቸርድ የሆነ እና ያሬድዬ እንዲህ አይነት ነገር ቢዘረጋ እኔ ደስ ይለኛል። ጥሩ የተረጋጉ ከስሜት የራቁ ሰዎች ሴሌክት ተደርገው በቃ የሚታዩ ነገሮችን ሰብሰብ አድርጎ ሰንበዲ ሲያጠፋ እና ቁጭ በል ብሎ በውስጥ ጠርተው የሚያናግሩ እንዲህ አይነት ሰዎች ቢኖሩ እኔ በጣም ደስተኛ ነኝ እና ነገሮች ይሄን ያህል ሰፍተው ብዙ ሩመሮችን አንሰማም ነበርና ጀስት እኔ ስለራሴ ላውራቸው። እኔ እግዚአብሔር በሚያውቅ ሰው ላይ ያቀኝ ይችላል፣ እግዚአብሔር በደንብ አድርጎ ያቀኛልና እኔ ንጹህ አይደለሁም። ሁሉን ነገር እኔን የሚያነጻኝ እግዚአብሔር እንደሆነ ግን አውቃለሁና እኔ ራሴን በእግዚአብሔር ፊት ኮንፌስ አደርጋለሁ። በእናንተ ፊትም ለዛ እኔ ይቅርታ የጠየኳችሁና የሚሻለውም ይሄ ነውና በዚህ መንገድ ብንሄድ እና እዩ በቃ ለወደፊታችን እጅግ በጣም የሚበጀንን ሀሳብ ነው እያስቀመጥክልን የነበረው እና ብዙ ጊዜ ያው ካንተ ጋር በውስጥ እናወራለን። በጣም የምሰማህ ወንድም ነኝና በዚህ ልክ ብንሄድ ደስ ይለኛል። ጀመር ነው ኃላፊነትን ወስዶ እነ ያሬድም ከዚህ በኋላ እነዩም በውስጥ መስመር ሆናችሁ ማድረግ የምንችለውን ነገር አቅም ኖሮን ብናደርገው ደስ ይለኛል። ይሄ ነው የኔ ሐሳብ። ሐሳብ ያላችሁ ሐሳብ ውስጥ አዎ አጠራ ጎሺ ቢኒም ኬኩን የታለ? ኬኩን ለምን ወረደ? ቆይ እንትና ኔትወርክ እያስወረዳቸው ነው መሰለኝ። እዩ ጥራ ውስጥ ምን ሆኖ ነው? ከፍቶኛል እያለ ነው። ቆይ አንዴ ራይ ለበለታችሁ ኬኩሻን አግባ ቆይ አንዴ ራይ ለበለታችሁ ሰሙም ለሌላ ሰው እድል ቶሎ ቢኒም ወረደ። ቢኒም መጥቶ ሐሳባቸው ካልገለጹ አይሆንም። ቢኒንም ቢኒን ሳቡት ጋሽ ሁላችሁ እኔ መናገር የምፈልገው መዝሙር ያሬድን እንደገና ስትደግሞ ሲመጣ ነው የምናገረው። መዝሙር ያሬድን ሲመጣ ነው። መዝሙር ያሬድን ጥሩ ሼር አድርጉለት። መዝሙር ያሬድ ጋር አይ ቲንክ ኔትወርክ ነው ያስወጣው መሰለኝ። ይመጣል። እስኪ ሳቡት መዝሙረን ስልክ ገብቶበት ሼር አድርጉለት። መዝሙር እኔ ከታች ልሆን አስገባው። መዝሙር እኔ ከታች ነው። እሺ ወደ መዝሙርን አስገቡት። ዛሬ በነገራችን ላይ ትልቅ ነገር ነው። ምን አለ መሰላችሁ?
የእግዚአብሔር ፕሮግራም ነው መሰለኝ። ደስ የሚል ነገር እያየን ነው። እግዚአብሔር ይመስገን። ዛሬ የድሮ ህብረት እየመጣ ነው። ያ ደስ የሚለው ህብረት እና ቢኒዬ መዝሙርዬ ገብቷል። ቀጥሉ። ይቅርታ ስልክ ገብቶብኝ ነው የወረኩት። እሺ ቢኒዬ እንዴት ነህ? ሰላም ዲያቆን እንዴት ነህ? ሁሉ ሰላም ነው? ተመስገን። እንዴት ነህ? በጣም ጥሩ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ጸዲም ስላየሁሽ ደስ ብሎኛል። ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እንደ ድንገት ያው ዲያቆን ሲናገር ሰምቻለሁ። መቼም አሁን ቅድም ባነሳኸው ጥቅስ ላይ ፐርሰናሊ ሰዎች በሚጋጩት ነገር ይቅር ለእግዚአብሔር መባባል እንዳለብን ሁላችንም እናምናለን። የመጽሐፍ ቅዱስም ትምህርት ነው፣ የቤተክርስቲያንም ትምህርት ነው። መቼም በዚህ ሶሻል ሚዲያ ከመጣው ጊዜ ጀምሮ የምናየው ነገር ለምሳሌ ፐርሰናሊ ከሰዎች ጋር መነጋገር ያለብንን ነገር እንነጋገራለን። እኔ አሁን እንደው እዚህ ህዝብ ፊት እንግዲህ መዝሙሬን ቻሌንጅ አደርገዋለሁ። ቻሌንጅ የማደርገው ምንድን ነው? እኔ ለምሳሌ በየአደባባዩ ሐሰተኛ አጥማቂያንና ሐሰተኛ አስተማሪያንን ልክ አይደሉም ብዬ በውስጥም ተናግሬያለሁ፣ በውጭም ተናግሬያለሁ። ከዛ በኋላ ደግሞ ለትውልዱ የቤተ ክርስቲያን ትምህርት ይህ ነው ብለን የቤተ ክርስቲያን ትምህርት እናስተምራለን። እኛ ለምሳሌ ከነመምህር ተስፋዬ ከነመምህር ግርማ ጋር ከአጥማቂ ግርማ ጋር የፐርሰናል ጥል የለንም። ዘሴም ሰሞኑን እና አቡ ላይ በተደረገው ነገር ጥያቄ ነው የተጠየቅኩት። ስጠየቅ መልስ ሰጥቻለሁ። ይሄ ጉዳይ አሁን በይቅርታ የምንሄድበት አይደለም። መዝሙሬ በተደጋጋሚ ከአንተ ጋር ተነጋግረናል። እያንዳንዱ ቲክቶክ ላይ ያለ ህዝብ በስነስርዓት በቤተክርስቲያን ስርዓትና ደንብ የምንጠየቅበት አንድ ሴክተር ሊኖር ይገባል። ይሄንን እንግዲህ አንተም ታውቃለህ። ከአንድ 2-3 ስብሰባ ነበረ። ከዛ በኋላ ትውልዱ ሊሰበሰብ አልቻለም። ስለዚህ እኛ የትምህርት ልዩነት ነው እየተነጋገርን ያለ ነው። ማንንም ብድግ ብለን አንጠላም። ከዛ በተረፈ ደግሞ እኛ እዚህ ጋር መምህር ብለን አንስተናችሁ ወይም አስቀምጠናችሁ ያሉ ሰዎች በካራክተር የሚታየው ነገር ቤተ ክርስቲያናዊ ልምምድና ትምህርት ከሆነ ነገም እንዳናፍር አንዳንድ ነገሮች መነጋገር አለብን የሚል ነው ጽኑ አቋማችን ማለት ነው። ስለዚህ በገንዘብ አሰባሰብ ዙሪያ ቢሆን በትምህርት ዋና ነገር በትምህርት ጉዳይ ነገርኩ እኮ እኔ መምህር ግርማ እኮ እና ተስፋዬ ጋር እኮ ፐርሰናሊ እኮ ተነጋግሬያለሁ፣ በውስጥ ለመነጋገር ሞክሬያለሁ። ከዛ በተረፈ ግን መጥቼ የቤተ ክርስቲያን ትምህርት ይህ አይደለም ብዬ በቤተ ክርስቲያን አስተማሪዎች መምህራኖች መጥተው የቤተ ክርስቲያንን ትምህርት እያስተማሩ ነው። ያ ግጭት አይደለም። ዘሴም ደግሞ ከዚህ በፊት መዝሙሬ መቼም አንተ በሰርግም ሆኖ በነበረው ትምህርት በአኬ ትምህርትና አመለካከት በነጋዲ ትምህርትና አመለካከት ላይ ቤተ ክርስቲያናዊ አይደለ ነገር ነው ብለን ነው መምህራኖች መጥተው መልስ ሰጡት። የግል ግጭት የለንም፣ የግል ነገር የለንም። አሁንም ትላንትና የተነሳው ነገር እዚህ ቤት ውስጥ የተነሳው ነገር ለምሳሌ እሑድ ዕለት በግልጽ አማርኛ ቁማር ቤት መክፈት ፌር ነው ወይ? ለዚህ መሰብሰብ ልክ ነው ወይ የሚል የካራክተር ጉዳይ ነው የተነሳው እንጂ እኔ አቡን ጠልተን ምናምን ያደረግነው ነገር አይደለም። እውነት እንነጋገር ከተባለ እንደ ፕሮቴስታንቱ አሁን እኔ እያንዳንዱ ነዮ ምናምን የተለያዩ ሰዎች የለጠፉት አይቻለሁ እኔ ላይ ማለት ነው። እኔ ቤተክርስቲያኔ መጽሐፍ ቅዱስን አክብራ በመቅደሷ ምዕመኑ ደግሞ አክብሮ በቤቱ ሲገለገል ነው የማውቀው። መጽሐፍ ቅዱስ ማደን ቤተክርስቲያናዊ ስርዓት አይደለም ብዬ የተናገርኩበትም ግልጽ ነገር ፕሮቴስታንታዊ ነገ ትራክታትመን መስጠት እንችላለን ወይ? ስለዚህ ስለ ትምህርት ነው። እኔ አሁን መዝሙሬ ዛሬ እንደ አንድ ኦርቶዶክሳዊ እዚህ ጋር የምጠይቀ አጋንንት ያለበት ሰው አጋንንት ማስወጣት ይችላል ወይ? ጳውሎስ ዘመኑን ሙሉ የአጋንንት ተቆጣጥሮት ነበር ወይ? ሎቱ ስብሐት ክርስቶስን ወደ ምድረ በዳው የመራው አጋንንት ነው ወይ? በአጭሩ ዛሬ ምሽት የምንሰራው አለ። የቅዱስ ቤተክርስቲያንን ንዋየ ቅድሳት ቅብአ ሜሮንን እንደ ግል በየቤቱ ማድረግ ይቻላልን? ከዚህ ተነስተን ነው መልስ እየሰጠን ያለ ነው ማለት ነው።
ስለዚህ አሁን በይቅርታ ምንድን ነው? አሁን ለምሳሌ ስለ ወንድም የፈለገ የተለጠፈ ነገር አለ እንደ አንድ የቤተ ክርስቲያን ልጅ አውቶማቲካሊ ድቁናው የሚያስረሳ ነው። በቃ አለቀ። አንመቻመችም። ፈለገን ግን አንጠላው። ለዚህ ነው ቀድመን ተጽዕኖ ፈጣሪ አትበሉ። ለዚህ ነው ማንንም ደግሞ በስም ተጠራ። በቃ እዚህ ፈለገ አትናቴዎስ፣ ክርስቶፈረስ ራሱ ወንድሜ ባለበት ነው እየተናገርኩ የነበርኩት። በስማችሁ ተጠሩ፣ ነገ ቤተክርስቲያን እንዳታሰድቡ ብለን የተናገርነው እና ምንድን ነው እኔ አሁን ይቅርታ የሚባለው የቅድም የጠቀስክልኝ ጥቅስ ፐርሰናላይዝድ ነው። እኔ እናንተ ብንጣላ ልክ ነው። በትምህርት ግን ካልተሰማማን እንለያያለን። ከዚ የቤተክርስቲያን ትምህርትን ለትውልድ እናሳያለን። ከአንተ የምንጠብቀው አሁን ትምህርት ነው የምንጠብቀው። በትምህርቱ ላይ ምንድን ነው ያንተ አቋም? እኔ ከነ አኬ ጋር ከዚህ በፊት ስንነጋገር ለምሳሌ ጋዲሳን አንስቻጣለሁ። ገድላት አያስፈልጉም ያለበት ነገር አለ። ምክንያቱም እንዲህ የሚል ገድል ብሎ ባነሳው ነገር መልስ ሰጥተናል። ይሄ ምን አጠፋን? ይሄ አሁን ጥል አይደለም እኮ። በሀሳብ እኩል አንስማማ እንችላለን በአመለካከት። ማንም ግን ደግሞ ከቤተክርስቲያን አይበልጥምና ወደ ቤተክርስቲያን ትምህርት ነው መሄድ ያለበት። ሰሙ ከፍቶ በሚናገር ጊዜ ምናልባት ከእናንተ በተሻለ ከብዙዎቻችሁ እኔ ተናግሬው አውቃለሁ፣ እኔ ገስጬው አውቃለሁ። ሰሙንም እዩንም ማነው ኬኩንም ተናግሬ አውቃለሁ። በነገራችን ላይ ሊጠሉኝም ይችላሉ። ስለዚህ ትምህርቱን ማስተማሩ አይሻልም ወይ? ህይወታችንን ብንጠብቅ። ምክንያቱም ይወድቃል ይነሳል እያለን እኛ እኮ መውደቅ መነሳት እኮ እውነት ነው። ግን መውደቅ መነሳት መነገጃ መሆን አለበት ወይ? በቃ መነገጃ መሆን አለበት ወይ? እንዲህ አይነት ነገር ቤተክርስቲያንን ክህነትን የሚያዋርድ የቤተክርስቲያንን አስተምሮ የሚያዋርድን ነገር እንደው ሸፋፍነን በይቅርታ የምናልፈው ነገር እኛ አንፈርድም። አለመፍረድ አንድ ነገር ነው። የቤተክርስቲያን ስራ ግን ይጠበቅ ነው። አንተ ዲያቆን አውቶማቲካሊ ድቁና የሚፈርስበት መንገድን ከፍትሐ ነገሥቱ አውጥተህ ብታስተምረን፣ ካልሆነ ደግሞ ዝም ማለት። ሌላው ይሄ ቲም ለአንተም ይኸው መዝሙር ህዝብ ፊት ነው የምናገረው። ለአንተም በተደጋጋሚ ተነጋግረናል። አልሰብሰብ እንዳሉ ማንም በራሱ ሊጠየቅ እንደማይችል እንደፈለጉ እንደሚሆኑ። ስለዚህ ቤተክርስቲያን ከምትሰደብ ሁላችንም መውረድ ነው ያለብን ብዬ ነው። ካልሆነ ደግሞ መምህራኖች እየቀረቡ እውነተኛ የቤተክርስቲያንን ትምህርት ማስተማር ነው ብዬ ነው የማስበው እንጂ ትላንትና ሰሙ ባደረገው ነገር ነገርኩ። ከእሑድ በገባሁበት ነገር ለደቂቃ አልጸጸትም። ግን አሁን የተናገርከው የይቅርታ ልክ ፐርሰናል ነው። እኔ አንተም ብበድል አሁን የቀኖና ጉዳይ ነው እያወራን ያለ ነው። የዶግማ ጉዳይ ነው እያወራን ያለ ነው። የቅዱስ ትውፊት ጉዳይ ነው እያወራን ያለ ነው። ያጋጨው አንዳንዱ ሰው ያ ነው። ጥቅም ካጣላው ይቅር ለእግዚአብሔር መባባል ይችላል፣ መታረቅ ይችላል። እና ባንመቻመች እንደገና ቤተክርስቲያንን ዳግመኛ እንደው በሌሎች ዘንዳ እንዳንሰብራት። በቃ መቼም ቤተክርስቲያን አትሰበርም፣ ግን ለትንንሾች መሰናክል እንዳሉ። እኔ ለምሳሌ ጸዲ ከኔ ጋር ተጣልታለች። እውነት ውሸት? ጸዲ ተናግረሽኛል። እኔ እንግዲህ የተናገርኩሽም ካለን ልትነግሪኝ ትችላለሽ። እኔና ጸዲ እዚህ ጋር ተጣልተናል። ጸዲ ልክ ነኝ? ተናግረሽኛል በአንቺም ሶሻል ሚዲያ ላይ አይደለም? ተጣልተናል። በደንብ ስሙ። አሁን ዲያቆንን ነው ይቅርታ። እኔና ጸዲ ያጣላን ቅድም ከአንተ ጋር አንዱ ያደረገችው ነገር ነው። ሁለተኛ ደግሞ አባ ግርማ ብላ እኔ ላሳይ እችላለሁ። አባ ግርማ አጋንንት አለብኝ፣ ደግሞ አጋንንት አስወጣለሁ። አጋንንት ማስለፍለፍ የሚያጣላኝ እኮ ምንም ነገር የለም። ከመምህር ግርማ ጋርና ከተስፋዬ ጋር የሚያጣላኝ የትምህርት ጉዳይ ነው፣ የቤተ ክርስቲያን ልምምድ ጉዳይ ነው። ምንም ቤተ ክርስቲያናዊ ትምህርትና ልምምድ እንዳላቸው ግልጽ ነው። ቅባሜሮን ይሸጣሉ፣ እንደፈለጉ ይሆናሉ፣ ቤተክርስቲያንም ውስጥ የሉ። ስለዚህ እኔና አሁን ጸዲ ያጣላን የግል ጉዳያችን አይደለም። ገንዘብ እኔና ጸዲን አላጣላ ነው። እነዚህ ሰዎችን ስናገር ትላንትና መጥቶ ለምን ይናገራቸዋል ተባልኩኝ። አለቀ። ስለዚህ እኔና ጸዲን ያጣላን ጥቅም አይደለም፣ ሌላ ነገር አይደለም። እኔ የቤተ ክርስቲያን ትምህርት አይደለም ብዬ ተናግሬያለሁ። ጸዲ ደግሞ የአባታችን ነገር የትምህርት ነው። እንግዲህ ማዕከላዊ ቤተክርስቲያን ዲያቆንና ለተለያዩ ቦታዎች መልስ እየሰጠ ስለሆነ እዚሁ እንድትነግረን እንፈልጋለን። ቪዲዮን ማሳየት ይችላለሁ። አጋንንት ያለበት ሰው አጋንንት ማስወጣት ይችላል ወይ? ሐዋርያው ቅዱስ ጳውሎስ ዘመኑን ሙሉ በአጋንንት ስርዓት ውስጥ ነበር ወይ?
ንጉሥ ዳዊት የጠቋር መንፈስ ይዞት ነበር ወይ? እንደነዚህ አይነት አስተማሪዎችን ድካም አይደለም እየተናገርን ያለ ነው። ይህ ቤተ ክርስቲያናዊ ልምምድን ነው። ይህን ተመቻምቸን አናልፈው። አሁን ሰሙም እኮ የተጣላው በዛ ነው ይመስለኛል። እንደው ፐርሰናል ሰሙም አጭበረበረ የተባለው ገንዘብ አለ፣ አቡም አጭበረበረ የተባለ ገንዘብ አለ። ገና ከኛ በላይ ደግሞ አንተ ታውቃለህ ይህን ታሪክ ማለት ነው፣ ስለተነጋገርንም ማለት ነው። ስለዚህ በይቅርታ እያድበሰበስ ነው ቤተክርስቲያንን ለምን እንጎዳታለን? በቃ አሁን ይሄ ነገር ሊሆን ግድ አይደለም። ለዛውም ስንገባ ለምን ዓላማ ነው ገንዘብ የሚሰበሰበው ምንድን ነው ብለን የምንጠይቅበትን ነገር ከዚህ በኋላ ማድረግ እዩ ቅድም ተናግሯል። ይሄን ጉዳይ ይቅርታ የግል ጠር አይደለም፣ የባልና ሚስት ጉዳይ አይደለም። ይሄ ጉዳይ እኮ የሚያጣላን እኮ የቤተክርስቲያን ጉዳይ ነው። አንዳንዱ አድሚኒስትሬሽን ነው፣ አንዳንዱ ዶግማ ነው። በቃ እኔ አንተ ባትገባ እኔ ወጣ ነበር ማለት ነው። ለምን ሰሞኑንም ደውዬልሃለሁ መዝሙር። ስለዚህ ባንመቻመች ጥሩ ነው። ከስር የሚጎዳውን ህዝብ እንጠብቅ፣ እንየው። ይሄን ነው ይቅርታ ቢኒ ልናገር። ያው እንነጋገራለን ከአንተ የተጋጨንበትን ነገር ይቅርታም ጠይቀሃለሁ። ግን አሁን መዝሙር ያሬድ እንደው ጫና ባናረግበት። እዚህ ጋር ቲክቶክ ላይ ያለው ነገር በጣም ከባድ ነገር ነው ታውቃለህ። በጣም ሁሉ ነገር ይኸውልህ ለሶሉሽን መዝሙረ ያሬድ ጋር እየሄደ ነው። ገባሽ አይደል አባባሌ? አሁን እኔ ዛሬ በህዝብ ፊት ተናግሬያለሁ አይደለም ሚዲያ፣ ሌሎቹም ላይ የገባው ነው የምጠይቀው። የነ ግርማ ትምህርትና ልምምድ ቤተክርስቲያናዊ ነው ካልከኝ እኔ ከመዝሙሬ ጋር እነጋገራለሁ። በቃ በፍቅር ላልከኝ በጣም ተነጋግሬያለሁ። በአባቶች ጠይቄያለሁ፣ በግሌ ጠይቄያለሁ። ገብተን ሁሉ ለማናገር ሞክረናል። እኔና ዶክተር ጠቋር መንፈስ አለባችሁ ተብለን የወጣ ነው። እዘኑላት እንጂ ለቤተክርስቲያን እኛ ሰዎች ቀጥል። እሺ ቢንዬ መልካም ኦኬ። የሰሙ የገባበት ዓላማ እንግዲህ ያው የይቅርታ ዓላማ በሚል ነው የገባ ነው። የይቅርታ ዓላማ ደግሞ ምንም ኤክስኪውዝ የለውም። ዋናው ከልብ ከሆነ ከፍቅር ከሆነ ዋናው ያለማስመሰል ሽንገላ ከሆነ ማንኛውም ነገር በይቅርታ እንጠይቃለን። ወይም የሚጮው ነገር አለ። እሺ ቢንዬ ላልከው ነገር አንተ ወደ ቲክቶኩ ከመምጣት በፊት ከዛሬ ኦልሞስት 4 ዓመት ወይም ቲክቶክ ላይ እና በመጣን ጊዜ ትልቁ የነበረው እንደዚህ አይነት ማጭበርበሮች፣ ዝርፊያዎች አልነበሩ ቲክታክ ላይ። ስለዚህ እኛ መፍትሄ ያደረግነው መሰለ ቢንዬ ትምህርት ነው። ትምህርት የቤተክርስቲያኗን ትምህርት ማስተማር፣ ሰውን እውቀት መስጠት፣ ሰውን የቤተክርስቲያኗን ትምህርት ግልጽ አድርጎ ማስተማር። ሰው አልተማረም። ስላልተማረ የሆነ ነገር ስትናገር እገሌን ነካህብኝ፣ እገሌን አጠቃህብኝ፣ እገሌን ይላል። እገሌን የሚለው መጀመሪያ ልክ አሁን አንተ የምትሄድበት ሌሎቹ የሚሄዱበት ማካሄድ ሞክረናል እኛ በግል እገሌ ገሌ ስተተኛ ነው፣ እገሌ ገሌ ትክክል አይደለም እያልን ማለት ነው። ስም እየጠራን ያልቀረን አጥማቂ ያልቀረን ማህበር አልነበረም ቲክታክ ላይ። ለውጥ ግን አልመጣም። ይዘው ለውጥ አልመጣም። የጭቅጭቅ ሆነ፣ የክፍፍል ሆነ። ጭራሽ ቤተክርስቲያንን ለተሌሎች ቤተክርስቲያንን ውድቀት ለሚፈልጉ ጥሩ አጋጣሚ ሆነ። ስለዚህ ምንድን ነው ያልነው እኛ ትክክለኛው አካሄድ ግን የቱ ነው? እውነት ትክክለኛው አካሄድ ሰው ለምንድን ነው እንደዚህ የሆነው ስንል የሚነግሩ አጥቶ አይደለም፣ ነገሮችን ማገናዘብ አቅቶትም አይደለም፣ ግን ነገሮችን የማይበት ከእውቀት አንጻር ስላልሆነ ነው። ስለዚህ ምን አደረግን? እውቀት የቤተክርስቲያኗን ስርዓተ ቤተክርስቲያን፣ ፍትሐ ነገስቱን፣ ስርዓተ ቤተክርስቲያኑን፣ ቃለ ዓውዲውን ሁሉንም እያወጣን ጉባኤ እያደረግን መደዳውን ጉባኤዎች እያደረግን እናስተምር ነበር። እንግዲህ የሚያስታውሱ ያስታውሳል። ኢቭን ይሄ ምንድን ነበረ ቢንዬ ያስታውሰኝ፣ የኢትዮጵያ ምና የሚባሉት እነሱ እንኳን ጥናታዊ ጽሁፍ የመመረቂያ ጽሁፍ በእነሱ ላይ የተሰራ በቃ እሱን እኔ ነኝ እንደውም ፓወርፖይንቱን ኦርጋናይዝ ተደርጎ እያሳየ ለሰው እውቀት ሰጥ የነበረው። የዛን ሰዓት በጣም ብዙ ሰው የሚገርምህ እንደዛ የተቃወመን ሰው ፋይናሊ በእውቀት ማሰብ ሲጀምር እውቀቱን ስንሰጠው በራሱ ጊዜ በራሱ ታይም ብስለቱና ማገናዘቡ ሲመጣ አሃ ለካ ይሄ ነው ማለት ጀምሮ ማለት ነው። እኔ የምቃወመው ነገር ቢንዬ አይቴን ከሆነ
ብዙ ጊዜ አደባባይ ላይ እንደዚህ እገሌ በዚህ እገሌ ወጥቶ ማለት አልታወቅም። ብዙ ሰዎች ፈሪ ይሉኛል። ልሁን ችግር የለውም። ፈሪ ለእናቱ ይባላል። ፈሪነት ግን አይደለም። ፈሪነት ሳይሆን እኔ ምናምናለው ቢንዬ ሰውን እውቀት ልንሰጥ ይገባል። መጀመሪያ ኦኬ፣ አጥማቂያን በቤተክርስቲያን ማጥመቅ ምንድን ነው? በራሱ ቅባ ቅዱስ ስርዓቱ ምንድን ነው? ማን ነው መፈጸም ያለበት? እንዴት ይፈጸም? አፈጻጸሙ እንዴት ነው? ጥምቀት የት ቦታ ላይ እንዴት ይፈጸም? ማን ነው ማጥመቅ ያለበት? ሰዎች ስለ ብዙ ችግሮቻቸው ስለ ብዙ ክፍተቶቻቸውና ጭንቀቶቻቸው ብዙ ቦታ ይሄዳሉ። አማራጭ ሳይላቸው ልክ የሆነ ሶሉሽን ሲያገኙ ያ ነገር ትክክል ነው ብለው ነው የሚያስቡት። ቢንዬ ይሄ ትክክል ነው ብሎ የሚያስቡትን ነገር በአንዴ መንቀል ከባድ ነው። ምን ያስፈልጋል ማለት ነው? ጥበብ ይፈልጋል ማለት ነው። ጥበቡን ካልተጠቀምን ጥበቡን ከማስተዋል ጋር አንድ ላይ ካላያስኬድ ነው ቤተክርስቲያኗ እንጎዳታለን ባይዘው። ስለዚህ እኔ ምን አረግን ማለት ነው? ማስተማር በጣም በዚህ ብዙ እግዚአብሔር ረድቶን ብዙ ሰዎች ወደ ቤተክርስቲያን እንዲመለሱ አድርገናል። በምን የቤተክርስቲያንን ስርዓተ ቤተክርስቲያን ጠቅላላ ከጥምቀት ጋርም ከቅዱስ ቁርባን ጋርም ከቅዱስ ሜሮን ጋርም ከቅዱስ ምንድነው ቀንዲል ወይም ቅባ ቅዱስ ጋርም ሁሉንም ኢቭን የዲቁና ህይወት መምሰል አለበት። የክህነት ህይወት መምሰል አለበት። አሁን እገሌ እንዲያደረገ ብዬ ከማውራና የቤተክርስቲያን ህይወት መምሰል አለበት ብዬ ለሰዎች መመዘኛ እውቀት ብሰጥ ሰዎች መዝነው የሚያመጡት ለውጥ ነው ለቤተክርስቲያን የሚጠቅመው እንጂ ሰዎች የሆነ ነገር ስለተባለ ወይ ደግሞ ያ ነገር ይሁን አይሁን እውነት ይሁን ውሸት መመዘኛ ሳይኖራቸው በሚወስኑት ውሳኔ ቤተክርስቲያን አትጠቀምም። ጋር ተመልሰን አሁንም ሰርክል ነው የምንሰራው። ስለዚህ እኔ ምናምናለው ቢንዬ አጥማቂያንን በተመለከተ ስርዓተ ቤተክርስቲያን ያስቀመጠችው ትምህርት አለ። ማጥመቅ ማን አለበት? ጥምቀት ራሱ ማለት እንዴት ይፈጸማል? በየት ይፈጸማል? ይሄ ንግዱን ይሄ የሆነ ነገር መሸጡን ሁሉንም እቃወማለሁ። ይሄ ምንም ክርክር የለውም። ግን እኔ ስቃወም እውቀትን ከመቃወሙ ጋር ብሬ አንድ የሚዩት አድርጉልም ሰው ይሳረግ ሰሙ እባክህን የሚዩት አረግ። ለምንድን ነው ሰው የምታስገቡት እናንተ? ሰው እያወራን እንዲህ ስርዓት ይኖራችሁ እንጂ ስልጣን ያለች ሰዎች። ቢኒ ያሬዶ ቀጥለው እንዴ? እሺ። እና ያንን ነገር በእውቀት እንስጥ ባይ ነኝ። እና ትምህርቱን በደንብ አድርገን ካስፋፋን እውቀቱን ከሰጠን ሰውን ባለ አእምሮና ባለ እውቀት ስናደርገው እንዲመዝን እንዲያመላልስ ለቤተክርስቲያንም ገንዘብ እናደርጓለን ያንን ሰው ማለት ነው። አካሄዳችን ጥበብ የተሞላው ቤተክርስቲያናዊ አካሄድ፣ አባታዊ አካሄድ፣ የአባቶቻችን አካሄድ መሆን አለበት ብዬ አምናለሁ። አንድ የአቡዬ ወንድሜን በተመለከተ አቡን በግልጽ አናግራችሁታል አላናገራችሁትም? እሱ ለእናንተ የቤት ስራ የምሰጠው ነው። አቡን በግል አግኝታችሁ አቡዬ ምንድን ነው? እኔ ቪዲዮ ነው ያየሁት። ቪዲዮ አይቼ ወንድሜን አቡን 4 ዓመት ነኝ ይሳቅ። አሁን አንድ የማላውቀው ሰው መጥቶ ፍራንክ አዋጣ ቢለኝ እጠይቀዋለሁ፣ አምጣ መረጃ እለዋለሁ፣ ወይ ደግሞ እምቢም እለዋለሁ። እምቢም ብዬ አቁሜያለሁ። አቡ ግን 4 ዓመት ብሎ የማውቀው ወንድም ነው። አንዳንድ ነገሮችም እንደዚሁ የምንተጋገዝ ወንድሜ ነው። ነገ ቢኒዬ የሆነ ነገር ሆንኩኝ ቢል ቢኒ 4 ዓመት የማውቀው ወንድሜ ነው፣ አባቴም ነው፣ ታላቅ ወንድማችንም ነው። ለቢኒ መድረስን ነው እኔ ጭንቅላት የሚያስበው። ኦኬ፣ የኔን ጭንቅላት ነው የምናገረው። ቢኒን ከጥርጣሬ አይደለም የምጀምረው። እኔ አጨረበረ፣ ሰረቀ፣ ዘረፈ ብዬ አልጨምርም። ከፍጹም ፍቅር እጀምራለሁ። ከፍጹም ፍቅር ጀምርና ያለው ለዛ ችግር ቶሎ ደርስለታለሁ። በዚህ በቲክቶክ ላይ በጣም ብዙ ሰዎች መረጃ ሳይኖርም ኖሮም ረድተናል። ኦኬ፣ ለምሳሌ ባለፈው ተናግሬያለሁ። ወንድማ መምህራችን ድል በድል ብዙ ችግር ውስጥ አሳለፉ። ኤቪደንስ አልጠየቅንም፣ ቃላቸውን ወሰድን፣ ረዳን። በቃ ይሄን ስናደርግ ወድጄ ፈቅጄን ያደረኩት። ህዝቡም ሲያደርግ ወዶ ፈቅዶ ነው የሚያደርገው። ኦኬ፣ ከዛ በኋላ ግን አይ የሆነ ነገር አለ ከተባለ በርደን ኦፍ ፕሩፍ የሚሆነው ማን ላይ ነው? ያንን ሰው ያለው ሰው ላይ። ለዚህ ነው ምናልኩኝ ሰሙዬን ሰሙ ወንድማችን አቡን አናግረዋል ወይ? ወጥተህ ፐብሊክሊ ከመቃወም በፊት ወንድማችን አቡን አናግረዋል ወይ? ከወንድማችን አቡ ጋር አውርታችኋል ወይ? እኔ ቪዲዮ ሰርቶ ስላየው ነው። ቪዲዮን አይቼ ቸግረዋል ወይ ምንድነው ብለህ ጠይቀዋል ወይ? አስቀድመህ ሚዲያ ላይ ከመውጣት በፊት ብዬዋለሁ። እኔ ግን ያንን ያደረኩት በንጹህ ፍቅር ወደፊትም ማድረገውን አሁንም ቢሆን ውስጤ ጥርጣሬ እንዲኖር አልፈልግም። በማናችሁም ላይ እውነቱን ለመናገር እግዚአብሔር ይወቅ ህይወታችሁን፣ ህይወቴን እግዚአብሔር ይወቅ።
ግን ቸገረኝ ካላችሁኝ ግን እደርስላችኋለሁ። የሆነ ነገር ራቤን፣ ጠማኝ፣ ጎደለብኝ ካላችሁ እደርስላችኋለሁ። ይሄ የኔ ነው። በጥላች በምንድን ነው በመጠራጠርና በሌላ ነገር ስለማልጀምር ብዙ ነገር እሰማለሁ። ቲክቶክ ላይ ብዙዎች ህይወታችሁን እሰማለሁ። ባይዘወይ የብዙ ሰው ህይወት ይደርሰኛል። የእኔም ህይወት ደርሷችሁን ይችላል፣ አላቅም። ምክንያቱም ሁላችንም ስንመዘን ቀለን የምንገኝ ሰዎች ስለሆነን በብዙ ድካም ውስጥ ያለን ስለሆነን የብዙ ሰዎች ህይወት ይመጣልኛል። ኦኬ፣ እነዛን ሰዎች እኔ በግሌ አናግራለሁ። በግሌ አላናገርኩት ሰው የለም። በግሌ አናግሬ ይሄ ነገር መጥቷል፣ አርሚ፣ ተጠንቀቁ፣ ተጠንቀቂ፣ አገልግሎታዊ ተጽዕኖ ይፈጥርባችኋል ብዬ በተቻለ መጠን ከሀሜት ለመጠበቅ ራሴን ይህን እናደርጋለሁ። እነዛ ሰዎች ከዛ በኋላ ያንን ኃላፊነት ወስደው መለወጣቸውን እንግዲህ እነሱ ነው የሚያውቁት። ወደ እኔ የመጣው መረጃ ግን ቆሟል። እገሌ ይሄን አደረገ፣ እገሌ እንዲህ አለኝ፣ እገሌ በዚህ ወጣ የሚለው መረጃ እኔ ጋር አይደርስም። አሁን ኦኬ፣ እስካልደረሰ ድረስ ማንንም ወጥቼ ኤክስፖዝ አድርጌ በሚዲያ ላይ ወጥቼ በአደባባይ ወጥቼ ይሄ ነው በዚህ ወጥቶ በዚህ ገብቶ የምለው ነገር የግል ህይወት ወይም የግል ድካም አይኖረኝም። ሲኖረኝ ግን የመጀመሪያ የማደርገው ቲክቶክ ከፍቼ በአደባባይ ሰውን የማውራው ያንን ሰው በግሉ ነው የማውራው። ትምህርትን በተመለከተ የመጨረሻው ትምህርትን በተመለከተ በውስጥ ያው ታውቃላችሁ፣ በውስጥ በጣም ብዙ ተፋጭተናል። ትክክለኛው ማካሄድ እሱ ስለሆነ መጨረሻ ላይ ለማን የሰጠነው? ይሄንን ለቤተክርስቲያን። እኔ የማውቀው ያንን ነው። ለቤተክርስቲያን እንደሰጠው ከቤተክርስቲያን መልስ እየጠበኩኝ ነው። እኔ ለሊቃውንቱ ጉባኤ ደርሰዋል። ለሊቃውንቱ ጉባኤ ተሰጥቷል። የሊቃውንቱ ጉባኤ ለጊዜው ይሄን በዚህ አርጉ፣ ይሄን በዚህ አርጉ ብላ ያናገሩን ነገር አሉላችንም እና ለሊቃውንቱ ጉባኤ ተሰጥቷል። ለቤተክርስቲያን ሰጥተናል። ቤተክርስቲያን እኔ ኃላፊነቱን ወስዳለሁ። ሊቃውንቱ ጉባኤ ከደረሰ እኔ ማንኝ ወጥቼ በአደባባይ ቤተክርስቲያኔን ቀድሜ እገሌ ትክክል ነው፣ እገሌ ትክክል አይደለም፣ እገሌ በዚህ ወጥቶ እገሌ በዚህ ገብቶ የማለቱ ስልጣን የለኝም። ቤተክርስቲያኔ አይ በቃ አሁን ተናገርልኝ፣ እገሌ ትክክል አይደለም በልልኝ፣ እገሌ ደግሞ ትክክል ነው በልልኝ ካለችኝ ይላለሁ። ለቤተክርስቲያን ግን አሳልፈ ሰጠቼ የቤተክርስቲያን መልስ እየጠበቁ ስለሆነ ወጥቼ በዚህ ገብቶ በዚህ ገብቶ በዚህ ወጥቶ ምናምን እኔ ፐርሰናሊ አልልም። ጠብቅ ስላለችኝ ቤተክርስቲያኔ ጠብቀኝ ስላለችኝ ማለት ነው አባቶች እና ቢኒሻዬ ያ ነው። በተረፈ ትምህርቶች ትክክለኛ የቤተክርስቲያን ትምህርቶች ምን መምሰል እንዳለባቸው እንዴት መሆን እንዳለባቸው ከኛ የሚጠበቀው ማስተማር፣ መንገር፣ የቤተክርስቲያን ትምህርት መግለጥ፣ በውስጥ የምንናገራቸው ነገር በውስጥ እየተናገርን ለመታረም መሞከር፣ በአደባባይ ደግሞ ቤተክርስቲያን እየጠበቅን እኛ ከቤተክርስቲያን በኋላ እየሆነ ቤተክርስቲያናችን ፊት ለፊት ሆና ያንን መልስ እየጠበቅን አንደኛ ቤተክርስቲያናችንም ከመጠበቅ አንጻር፣ ሁለተኛ ምስኪን ህዝቦችንም ኮንፊውዝ ከማድረግ አንጻር ይቅርብን። እሱ በጣም ኮንፊውዥን ውስጥ እነዚህ ምስኪን ህዝቦችን እየከተትን ስለሆነ ጥበብ፣ ጥንቃቄ፣ ፍቅር፣ ማስተዋል የተሞላው ይህ ከስጋዊና ከደማዊ የራቀ ግን ለቤተክርስቲያን ውጤት ላመጣ የሚችል ማስተዋል ያለው አካሄድ መሄዱ ይሻላል ብዬ አምናለሁ። ቢኒሻይ እና በእኔ በኩል ያለው ይኸው ነው። እግዜር ይስጥልኝ። ሌላም ካለ እጨምራለሁ። መልካም እሺ፣ ቃሌዎች ያሰማለን። ሁለት ነገር አሁንም መዝሙሬ እንድታስታርቅልኝ ይፈልጋለሁ። ከመጨረሻው ልጀምርና ስለ ቤተክርስቲያን አዲስ የምትመሰርተው ትምህርት የላትም፣ አዲስ ነገርም የላትም። መቼም በቅርብ ጊዜ በትምህርት ጉዳይ በነበረው ጉዳይ እንዴት እንደነበረ ከቤተክርስቲያን ምን የሚጠበቅ ነገር ሳለ፣ በነገራችን ላይ ቤተክርስቲያን እኮ ትምህርቷ የጸና ነው፣ የተቀመጠ ነው። ስለዚህ የቤተክርስቲያንን የውስጥ ትምህርት የተቀመጠውን ትምህርት አውጥቶ መናገር አዲስ ነገር መጠበቅ የሚል ነገር አያስኬደንም። ለምን? ምናልባት የአንዳንድ ጉዳዮች የተምታታ ሀሳቦች ካሌሉ በቀር የቤተ ክርስቲያንን ትምህርት አንስቶ መናገር ጊዜን የሚጠብቅም አይደለም። ምናልባት መልስ ሰጥቷል። መልስ ደግሞ ሊቃውንቶቹ የሚጠበቁት ወጥተው ሰጥተዋል፣ ወጥተው ተናግረዋል። በሁለተኛ ደረጃ ግን በእኔ ጉዳይ ላይ በግልጽ የምናገረው ለምሳሌ እዚህ ሶሻል ሚዲያ ላይ ምናልባት ባለሳሳት ዛሬ ምሽት ገልጠዋለው ከ20 በላይ ሚዲያ ከፍተው እነዚህ ሰዎች ስራ እየሰሩ ነው። ከ20 ሚዲያ በላይ የግላቸውን በሌላም አድርገው የቤተ ክርስቲያን ትምህርትና ልምምድ ያይደለ ነገርን አውጥተው እያስተማሩ አሉ፣ እያደረጉ አሉ። ስለዚህ ይህን በመረጃና በማስረጃ መግለጣችን ደግሞ የቤተ ክርስቲያንን ትምህርት አንስተው መምህራኖቹ ይሄ ልክ አይደለም፣
እኛ እኮ ጠያቂ ነን። ለምን ከጀርባ የሚጠይቀን ሰው አለ ማለት ነው። ምክንያቱም አጋንንት አለብኝ እያለ በአደባባይ ለተናገረ አጋንንት አስለፈልፋለሁ የተነገሩ ቅድም ያልኩን ነገር እኚህም በአደባባይ እኛም እኮ እንግዲህ ኦልሞስት 5 ዓመት የያዘን ከዩቲዩብ ጀምሮ በዚህ ጉዳይ ላይ ትምህርቶችና ንግግሮች ነበሩ። ይልቁኑ ደግሞ አሁን በሐሰተኛ አጥማቂያን ዙሪያ ጫናው ስላለ ደግሞ ሚዲያው ኮምፕሊትሊ ተገዝቶም ሳይገዛም የሚዲያው ግሩፕ ብዙ ነገር እያራገበ ነው። ምናልባት ከሰዓታት በኋላ የማሳይ ነገር አለ። ታላቁን እንግዲህ በጸበል መጸበል ጉዳይ ታላቁን የበርሜል ጊዮርጊስ ቦታችን ላይ ጊዮርጊስ ወርዶ ቪዲዮ ካሜራን ተቀብሎ የኔን ሶሻል ሚዲያ ከፍቶ እንዲያደረገ የሚል የቤተ ክርስቲያን የማይቆጠር ልናነሳ እንችላለን። ይሄን እንግዲህ ፊት ለፊት የቤተ ክርስቲያን ትምህርትና ልምምድ አይደለም፣ ውሸት፣ ማጭበረበር፣ ትምህርት አይደለም ብለን በመናገራችን እንጣላለን። መሀል ሰፋሪ ከሆነን መኖር እኮ ቀላል ነው በነገራችን ላይ። ስለዚህ እኔ መዝሙሬ በእውነት የምነግርህ እንግዲህ እኔ አሁን በሐሰተኛ አጥማቂያን ዙሪያ እየሰራን ነው። ትላንትም እውነት እንደ አንድ ቢኒያም ግን አንተ መተህ አሁን በግልጽ እኛ በምናሳየው ቪዲዮ መልስ ብትሰጥ እርግጠኛ ሆኜ የምነግርህ የሚወዱ ልጆች ግማሾቹ ይጠሉሃል። ለምን ቢባል ትምህርቱን ለመግዛት ያላቸው ነገር ከአጋንንታዊ ልምምድ ጋር ቁርኝት ያለው ነገር ስለተማሩ፣ ስለዚህ ደፍረን የመጣ ነው እኮ ዋጋም እኮ የምንከፍለው ለዛ መሰለኝ። ስለዚህ ትምህርት ከሆነ ለምሳሌ ሉተርን አንስተ ልክ እንደምትተች እነ ግርማን አንስተ ቤተ ክርስቲያናዊ ልምምድ ነው ቤተ ክርስቲያናዊ ትምህርት ነው ብለህ ተስፋዬ ማንሳት ትችላለህ። ለምን ኦልሬዲ ለዛውም እኮ ከውጭው ይልቅ የቤተ ክርስቲያን ጉዳይ የራሷን ማስጠበቅ ነው። የቤተ ክርስቲያን ትምህርት ከውጭው ይልቅ የራሷን ትምህርት ማስጠበቅ ነው። ምንፍቅና አይደለ ሲያስወግዝና ሲያሳግድ የነበረው በዘመናት መካከል ከመጀመሪያው አባቶች ጀምሮ ማለት ነው። ስለዚህ እኔ እንለይ ፐርሰናሊ ሰሙ በሚናገራቸው ኃይለ ቃላቶች ይኸው ፊቱ ነው የምናገረው። ብዙ ቀን ተናገር ያውቃለሁ። ኬኩን ተናገር ያውቃለሁ። እዩን ተናገር ያውቃለሁ። ዘግቻቸው ሙሉ አውቃለሁ። በግልጽ ነው የምናገር። ኃይለ ቃላት ትጠቀሙ ወንድሞቼ። ከዛ በተረፈ ግን በምንም የማንደራደረው በትምህርትና በልምምድ ከማንም ጋር እንደራደርም ብቻ የቤተ ክርስቲያንን ትምህርት ይዞ እስካልሄደ ድረስ ማለት ነው። የቤተ ክርስቲያንን ስርዓት እስካላከበረ ድረስ በነገራችን ላይ እስካላከበረ ድረስ። ስለዚህ 7ቱ ሚስጥራትና 5ቱ አዕማደ ሚስጥራት ማንም ሲያፋልሰው መናገር ብቻ ሳይሆን ያፋለሰውን ስም እየጠቀሱ መናገር ኃጢአት የለበትም። በነገራችን ላይ በግልጽ መዝሙሬ አንተ ስትናገርና ሌሎች ሲናገሩ አንድ አይደለም እንጂ እኛ ፐርሰናሊ ከማንም ጋር ግጭት የለንም፣ ከማንም ጋር ጥል የለንም። ብታምንም ባታምንም አናግር ያለውን ነገር አናግር ያለውን ተስፋዬን በአደባባይ ለዛውም ተስፋዬ ጋር ገብተን ልክ እንዲህ ቲክቶክ ላይ ተናግረናል። የጠቋረ መንፈስ አለባችሁ ነው ያለኝ፣ አለብን ያለኝ። እኔ አጋንንት የለብኝም። ሰው ለሁለት ጌታ መገዛት አይችልም። ቤተክርስቲያን የስላሴ ልጅ ካደረገች አጋንንት ሊዋጋኝ ይችላል እንጂ አጋንንት ሊዘፈዘፍብኝ ይችላል የሚል ትምህርት የለም። ስለዚህ እሱ ላይ ብናተኩር፣ ምክንያቱም ቅድሚያ የውስጡ ነገር ስለሆነ። ከዛ በተረፈ ግን እኔ አሁን ሶሻል ሚዲያ ላይ ብዙዎችን ይቅርታ የሚያጠያይቃችሁ የትምህርት ጉዳይ አይደለም፣ የጥቅም ጉዳይ ነው፣ የፐርሰናል ግጭት ጉዳይ ነው። አለባብሰው ቢያርሱ በአረም ይመለሱ። ነገም አንድ ነገር ይፈጠራል። ያ ስርዓትና አግባብ ሊኖረው ይገባል። ከአንዳንዶች ጋር አናወራም እንጂ በግልጽ የተጣላ ነው እኮ። ፕሮቴስታንት ሚስት ይዞ በኦርቶዶክስ አገባው ብሎ ሁሉ የሚቀልድብን አለ። ፕሮቴስታንት ሚስት አግብቶ ማለት ነው። እውነቴን ነው የምነግርህ። ፕሮቴስታንት ሚስት አግብቶ ኦርቶዶክስ ነኝ ሲል ስንደርስበት ጠላት ይሆነናል መልሶ። በግልጽ እዚህም እዛም መስፈር አይቻልም። እና እኔ አሁን ለምሳሌ ከጸዲ ጋር የሚያጋጨኝ ይሄ እውነት ነው። እውነቱ ምንድን ነው? እነ ግርማን ስንናገር ማን ነው እሱ ትላም መጥቶ እነ ግርማን የሚናገር እናገራለሁ። ከዛ የሚሞግተኝ ካለ የእኚህ ሰውዬ ትምህርትና ልምምድ ቤተክርስቲያናዊ ከሆነ ጠይቀናል። ከቤተክርስቲያን ታግደዋል፣ ደብዳቤ አለ፣ በአፋቸው ተባረናል ብለዋል። እንግዲህ የፓትርያርክ ደብዳቤ ከየወጣ ማን እንደሻረውም አይታወቅም። አሁንም በጥቅም ነው እያገር። ይህን ግን ወታችሁ ስታስተምሩ እውነት ለቤተክርስቲያን እየተዋጋችሁ ነው ብዬ ያምናለሁ። ስለዚህ እኔ ሰሙ ትላንትና የተናገርኩትን የማንተ ጋር ጠርተኝ ስናገር የሆነውን ነገር ነው። አቡዬ ከሁሉ በላይ እንዴት ቁማር ቤት ከፈተ የሚለው ነው። ገንዘብ እኛም ጋር ተሰብስቦ ያውቃል። የተለያየ ነገር ተደርጎ ያውቃል። ወደ ምንድን ነው
ገንዘቡ ወደ ምን እየገፋ ነው። ስለዚህ ሳንመቻመች ተግተን መስራቱ የተሻለ ነው። ይሄን ነው አደራ ምለው። እሺ ሀሳቡ ሰጥቼ እንትን ልበል። አንድ 10 ደቂቃ ብቻ ነው ያለችኝ። ቢኒዬ እናመሰግናለን። አይ ቲንክ እንደዚህ መነጋገር በጣም ጥሩ ነው ብዬ አምናለሁ። ግን ምንድነው ለምሳሌ እኔ ፐርሰናሊ እንደምታውቁኝ ብዙ ቦታ በተለይ እስልምናው ላይ ፕሮቴስታንቱ ላይ ብዙ ወንድሞችን አግዛለሁ። ሁሉን ነገር ሁሉን ሰው አያደርግም። ባይዘወይ የቢኒ ጸጋ ልዩ ነው፣ የአሬ ጸጋ ልዩ ነው፣ የሰሙ ጸጋ ልዩ ነው። ሁሉም የተለያየ ጸጋ ነው እና የመጀመሪያው ሁላችንም በየጸጋችን ማገልገሉ ጥሩ ነው ብዬ አምናለሁ። አንድ ሁለተኛ፣ አሁንም ጸዲ ስርዓተ ቤተክርስቲያንን ብታቅ ስርዓተ ቤተክርስቲያንን ብታመዛዝን ጸዲ ራሷ አስተማሪ ነው የምትሆነው። ጸዲ ራሷ መላሽ ነው የምትሆነው። በስተት የሚደረገውን ነገር የምትመዝንበት እውቀት መጀመሪያ ልናስጨብጣት ይገባል። እኔ አሁንም እያልኩ ያሉት ይሄንን ነው ቢኒዬ። እኔ ሰው የወደደኝ ጠላኝ እኔ ባይዘወይ ብዙ ጉዳይ አይደለም፣ ብዙ አያስጨንቀኝም። ኮመንትም ምናምንም በቃ ምንም የማይረብሸኝ ሰው ነኝ ቢኒዬ። የሰው መምጣት መሄድ ምናምን ብዙ ባዛር አያደርገኝም። ከዚህ በፊትም በዚህ በዛ ማህበር ባልኩት የኢትዮጵያውያን በሚባለው ማህበር በአጥማቂያን ዙሪያ ስንሰራ በጣም ብዙ ስድብ ዛቻም ድረስ ደርሶብናል። ኢትስ ኦኬ፣ ምንም የሱ ቦታችን አይደለም። ግን ምን አደረግን? እነዛ የዛቱብንን እነዛ የሰደቡንን ሰዎች ካለማወቅ እንደሆነ ገባን። አካሄዳችን ትክክል እንዳልሆነ በእነሱ ጭንቅላት ልክ አልሄድንም። እነሱ የተደረገላቸውን የተላቀቁትን ነገር ነው ያዙት። ስለዚህ የሚያስፈልገው ግለሰብን አንስተን መስደብ ሳይሆን የሚያስፈልገው የግለሰብን አንስተን እንዲህ አድርጓል ሳይሆን ያንን ሰው ሊመዘንበት የሚችለውን መመዘኛ ትምህርት ማስተማር ያስፈልጋል ብለን ትምህርቱን ስንጀምር ቢኒ በጣም ለውጥ መጣ። ምን አይነት ለውጥ መጣ መሰለ? እነዛ የሰደቡን እነዛ የሳቱብን ቲክቶክ እንኳን ላይቭ ገብተን ኮመንት እናጥፋ ነበረ። እዛ ደረጃ ተደርሶ ነበረ ስድቡ፣ ትችቱ ምናምኑ። ኦኬ ትምህርት ስናስተምር ግን እነዛው ሰዎች የሚገርምህ በውስጥ መልሰው አመስግነው ይቅርታ ብለው አሁን ገባን፣ አሁን ትምህርቱ ገባን። ለምን መጀመሪያ ትምህርቱን አታሳዩ ነው? እኛማ የሚመስል የነበረው ቀንታችሁ ወይ የሆነ ነገር ሆናችሁ ነበሩ ይመስላል። ቤተክርስቲያን ትምህርቱ አለካ እንደዚህ ነው የሚለው። አሁን የቅናት ጉዳይ ምናምን ሳይሆን ለካ የትምህርት ጉዳይ ነው ብለው ከብዙዎቹ ጋር በጣም ደስ በሚል መልኩ ንስሐም በሆነ መልኩ አንድ ላይ ሆነናል አሁን። እና እኔ ያንን ነው የምመርጠው ቱ ቢ ኦነስት፣ ያ ማካሄድ ትክክለኛ ነው ብዬ ስለማምን አሁንም የአቡዬን ጉዳይ ድጋሚ ያነሳዋለሁ። ኢትዮጵያ ውስጥ እንግዲህ ታውቃላችሁ በጣም ከባድ ነው ብዙ ነገር ለመስራት። ለእኔ ፐርሰናሊ አቡ ቁማር ቤት ከፈተ ብዬ እኔ አልናገርም። ምክንያቱም ፑል ቤት ነው የከፈተው። እንደ አንድ ጌም ነው የሚታሰበው፣ ጌም ነው ዳሴት። እኔ እንግዲህ እኔ በምኖርበት አሜሪካ ሀገር ጌም ነው፣ ቁማር አይደለም። ፑል መጫወት ቁማር ሆኖም አይታወቅም። ማሩ ነው እንዴት ቁማር እንደሆነ የቁማር ሴንስ ካለው ምን ያላቅም። እኔ ፑል አልጫወትም፣ ግን ሰዎች ለሪክሬሽን ለመዝናናት የሚጫወቱት አንደኛው ከጌሞች አንጻር አንደኛው ጌም ነው እና ራሱን ችሎ ራሱን ቅሞ ለማስተዳደር ሌሎችም የስራ ዕድል ለመፍጠር አይ ቲንክ ሊሰራበት የሚችለው ነገር ያገኘው አቬይላብል ቢዝነስ ይሄ ስለሆነ የከፈተ ይመስለኛል። አላቅም እንዳልኳችሁ እኔም ባለፈው ነው ያየሁት ከእናንተ እኩል። ይሄም በዚህ ላይ ደግሞ ይሄ ችግር አጋጠመው። ስለዚህ ያ ችግር አጋጠመኝ ሲል እንዳልኩት ያን ቪዲዮ ሰራ። ለእኔ አቡ በጣም ብዙ ለቤተክርስቲያን ብዙ የለፋ በጣም ብዙ ያደረገ ልጅ ነው እና ከአገልግሎቱ መራቅ እንዳይኖርበት ተስፋ መቁረጥም እንዳይኖርበት በቃ ተስፋ ቆርጫለሁ የሚለው ነገር በጣም ውስጤን ስለተሰማኝ እንዳንድ ወንድም ወድጄ ፈቅጄ ገንዘብ እሱ አሰባስብልኝ አላለም። ይህንንም እወቁ። ብር ይሰባሰብልኝም አላለም። የዛለትም ድንገት ነው የገባው እንጂ ተነጋግረንም አልገባንም። ብዙ ሰዎች ተነጋግሮ ገቡ ሲሰምቼ በጣም አዝኛለሁ። ውሸት ነው ይሄ። ለዚህ ነው ከሰው ጋር መጀመሪያ አረጋ ብላችሁ አውሩ የምለው ብዙ ሰዎችን። የዛን ሰዓት ነው የገባው ለፕሮቴስታንቶች ጥያቄ ለመጠየቅ ነበረ። ድንገት ግን በአቡ ሲገባ እንደው ከገባ አይቀርማ ብዬ እንደው እኔ ነኝ ምንድነው ንገረን፣ አይ ይቅር እያለኝ ነው ንገረን። እኔ የኔን ፍቅርና የኔን ፍላጎት ነው ያደረኩት እና ይሄንንም አሁንም ጥያቄ ያላችሁ ነገር ካለ ፕሊዝ አቡን በውስጥ አግኙትና ኢትዮጵያም ስላላችሁ ደውላችሁ ብታገኙትና በደንብ አንደርስታንድ ብታደረጉት ብትዳረጉ
በጣም በጣም ደስ ይለኛል። መታረም ያለበት መስተካከል ያለበት ድካሞች አሉ ሁላችንም ላይ ያለ። እንዴት እናስተካክለው? ቢኒ እኔን ያግዘኛል፣ እኔ ቢኒን አግዛለሁ። ቢኒ እኔን ለመጣል እኔን አሳልፎ ለመስጠት አይደለም፣ እርግጠኛ ነኝ። ቢኒ ይህን ሁሉ እንደዚህ የሚደርቀው ምንም ጥቅም ስለሚያገኝ አይደለም፣ ስለ ቤተክርስቲያን ብሎ ነው። ግን ስለ ቤተክርስቲያን በምንጮህ ጩኸት ውስጥ ግን ምን ገንዘብ አደረግን? ምን ትርፍ ያዝን? ቤተክርስቲያንስ ምንስ ተጠቀመች? የሚለውን ሁሉ ክሮሴን ቼክ ማድረግ ባላንስን ቼክ ማድረግ ያስፈልጋል ብዬ አምናለሁ። አንደኛው መንገድ የምናስባቸውን ሰዎች ማናገር። ዲያቆን ፈለገም ተነስቷል መሰለኝ አይገስ። የዲያቆን ፈለገን አሁን ጆይን ከማድረግ በፊት የሆነ ቪዲዮ አየው። እኔ ምንም ማለት አርጎት ከሆነ አርጎት ካልሆነ ፕሩፍ እስከሌለኝ ድረስ ያውን የሆነች ሴት የተናገረችውን ቃል ይዤ ኦኬ። ምክንያቱም በጣም ክፉ ጊዜ ላይ ነው ያለነው። የሰዎች ስም ለማጥፋት ሰዎች የማይተኙበት። እኔ ሴቶች አላናግርም ቢኒዬ፣ በውስጥ ብዙ ሴት ይደውላል፣ አላነሳም ስልክ። የሚገርም አናግረኝ፣ አላናግርም። ምክንያቱም እጠብቃለሁ ራሴን። ምክንያቱም ፐርፐዝሊ የሚላኩ ሰዎች እንዳሉ ስለማቅ ፐርፐዝሊ ስልካቸው ሪከርድ አድርገው ሪከርድ እያረኩን ያለች ሴት አለች። አንድ ቀን ሪከርድ እያረኩ ነው የምታውረው፣ ሪከርድ አደርጋለሁ ብላኝ ማለት ነው። ስደውል ግን ጥያቄ ልጠይቅ ብላ ነበር የደወለችው። ስለዚህ ወንድሞቻችን ላይ የስም ማጥፋት፣ ስማቸውን የማጥፋት የማጉደፍ ሰው ወንድሞቻችን ታማኝነት እንዳይኖራቸው የሚደረግ ጥረትም ከሆነ ይሄንን ነገር ዲያቆን ፈለገን ፕሮቴክት አድርገን ዲያቆን ፈለገን ከበን ይዘን እውነቱን ሆነ ውሸቱን ማጣራት ያለብን ወንድማችንን ጠብቀን እኛ ነን። የኔም የቢኒም የሁላችንም ግዴታ ነው። ምክንያቱም የውሸት ክስ ከሆነ ወንድማችን አተረፍን፣ የእውነት ክስ ከሆነ ደግሞ ወንድማችን በንስሐ በቀኖና ቤተክርስቲያን የሚያልፍበትን ነገርም ደግሞ እንይዛለን ማለት ነው። ግን አንዲት ሴት ይህን ተናገረችና ብዬ ምንም በውስጤ ያለው ነገር ምንም ፈቀቅ የሚል ነገር የለም ለእኔ። መስረጃውን ግን ልጅቷን መጠየቅ እፈልጋለሁ። እንደውም በውስጥም ፎሎ አድርጌ ትጽፍላታለሁ እያልኩኝ አስቤያለሁ። አምጪ እስቲ መረጃውን፣ የላከልሽን አሳይኝ፣ ማን እንደላከልሽ በየትኛው ቁጥር እንደተላከልሽ ሁሉ አሳይኝ እላታለሁ። ከላከችልኝ ዲያቆን ፈለገን አንደኛው ከሚቆጡት ከሚገስጹት ለቤተክርስቲያንም አባቶች ይሄ ነገር ምንድን ነው ብዬ ከሚናገሩ ወንድሞች አንዱ ነኝ። ከዛ በፊት ግን ምንም ዲያቆን ፈለገ ላይ የተነሳ ወሬ ሐሜት ነው ብዬ ነው አሁንም ድረስ የምወስደው ፕሩፍ እስካላገኘው ድረስ ማለት ነው። እና እንደዚህ አይነት ነገሮች ሲኖሩ አይ ቲንክ ሰርክል እያደረግን አሁን ቢኒ ላይ የሆነ ወሬ ቢነሳ ምንም ነገር የመጀመሪያውን የማደርገው ልንገራችሁ። ቢኒ የሆነ ነገር የሆነ ሴት ወታ ቢኒ እኮ አጨረበረኝ፣ ቢኒ እኮ እንዲህ ነው፣ የቢኒ ስም በጣም ይጠፋል ታውቃላችሁ ቢባል እኔ ቢኒን ፕሮቴክት ከማድረግ ነው የምጀምረው። ቢኒን ከመጠበቅ ነው የምጀምረው። ምክንያቱም ቢኒን ገንዘብ ማድረግ ያስፈልጋል። የቤተክርስቲያን ልጅ ነው። ቢኒን አውቋለሁ፣ ወንድሜ ነው። ያቺ ልጅ ግን የማለቃል ልጅ ናት መታ የምትከስ ያለችው። ስለዚህ ቢኒን መጀመሪያ ጠብቅና አጥር ሰራና ቢኒ እንዳያወጣብኝ እንዳይጠፋ፣ በዚህ ወሬ ደግሞ እንዳይሰናክል፣ ልቡ እንዳይዝል፣ ከአገልግሎቱ እንቅፋት እንዳይሆንበት ቢኒን መጀመሪያ ጠብቃለሁ። ከዛችን የተባለችውን ሴት አጣራለሁ፣ አምጪ ይላታለሁ። እስካላመጣች ድረስ ቢኒ በእኔ አጥር ውስጥ ነው ያለው። ቢኒን ፕሮቴክት አደርጋለሁ። ሐሰት ነው ከምታቀሩት ይከራከርለታለሁ። እውነቱ ሲመጣ ግን የዛን ሰዓት ቀጥሎ ያለው እንግዲህ የቤተክርስቲያናዊ ቀኖና ያካሄድ ይኬዳል ማለት ነው። እና እንደዛ ነው ቢኒዬ። አይ ቲንክ በደንብ ተደዋለን፣ ደግሞ በደንብ እናወራለን። ቢኒ ሻይ እግዚአብሔር ይስጥልኝ ሁላችሁ ነው። እሺ እኔም ከልብ ነው የማመሰግነው። እንግዲህ የወንድሞቻችን ፐርሰናል ችግር ድካም እንኳን ቢኖር እንዳልኩ ቤተክርስቲያን ነው የሚፈታው። ቤተክርስቲያን ዲሳይድ ታደርጋለች፣ ዲሲሽኑ የሷ ነው። ከዛ በተረፈ ግን እኔ አሁንም በግልጽ የምነግርህ አሁን ለምሳሌ ከ3 ቀን በፊት አሁን ዩቲዩባችን ላይ ለቀነዋል። ፍሬ ነው የምንጠብቀው። ለምሳሌ ብዙ መቁጠር ያስጣልናቸው ሰዎች አሉ፣ በቪዲዮ እያቀረቡ ከስንዱ ቤት ከትዕግስት ቤት የወጡ ከእንግሊዝ ድረስ የከሰረ ሰው አይታችሁት ከሆነ እኔ ጋ ቀርቦ ነበር። ከእንግሊዝ ድረስ ተከትሏት የመጣ ማለት ነው። ይሄው 2 ወር ይሆነኛል ከወጣሁ አለ። ተስፋዬ ማን ነው የሚባል ገብቶ ሯጩ አትሌቱ የሰጠው መልስ አለ፣ ዩቲዩብ ላይ ማየት ትችላላችሁ። ፍሬ እያፈራን ነው። ግን ዲያቆን አንተ ትፈለጋለህ። አሁን አንተ የምትፈለገው ለነገ አይደለም፣ ለአሁን ነው የምፈልግ። አሁን እዚሁ እኔና ጸዲ እኔ እንግዲህ ጸዲ ላይ ፊል ያደረግኩት እኔ ጸዲን በጣም ነው ለዛውም ድሮ በጣም እየገባው እሷም እኔ ጋር እየመጣች የምንዋደድ የምንከባበር ልጅ። እኔም እውነት የምናገረው
በመሀል ስትደበደብም እንዲነች ስትባልም እሰማለሁ፣ አዝንላታለሁ፣ አልፌ ሄዳለሁ ማለት ነው። እኔና ጸዲን ያጣላን እኔ የመምህር ግርማ የአጥማቂ ግርማ ትምህርትና ልምምድ ቤተ ክርስቲያናዊ አይደለም። የተስፋዬ ትምህርት እና ልምምድ ቤተ ክርስቲያናዊ አይደለም። ተስፋዬ ሞቶ ይቅርታ ጠይቁናል፣ ቅባ ሜሩን በመሸጤ ምናምና ውሸቱን ማለት ነው። አሁን ዲያቆን እዚህ ጋር እቺን የእነዚህ ሰዎች ልምምድን ሰርተናል ከዚህ በፊት ሐሰት እንደነበረ ብልሃል። እርግጥ እኛም እኮ ፐርሰናሊ ትምህርታቸውን ነው የምንቃወመው፣ ልምምዳቸውን ነው የምንቃወመው በየቀኑ። ምክንያቱም ያው ፕሮቴስታንቱ እኔ ጋር መጥቶ ምንም ጥያቄ ጠይቀኝም በግርማና በተስፋዬ ዙሪያ ለምን ቀድሜ ያቆሚያለሁ። ይሄ የቤተክርስቲያን ትምህርትና ልምምድ አይደለም ብዬ ነው። መምህራኖችም ገብተው ትምህርት ነው በነገር ጌትዬም ቢሆን ገብቶ ዲያቆን ዘማርያምም ቢሆን ማነው ስሙ ላከ ወንጌል ያሬድም ሌሎችም ትምህርት ነው የሚያስተምሩት። የቤተክርስቲያኑ ትምህርት ይሄ ነው ብለው ነው የሚያስተምሩት። እስኪ ከአንተ የምንስማ የሐሰተኛ አጥማቂያኖች በስም የምንጠቅሳቸው በአደባባይ ስላሉ የነ ግርማ ትምህርትና ልምምድ የነ ተስፋዬ ትምህርት ልምምድ ቤተ ክርስቲያናዊ ነው ወይ? ይሄንን አስታርቀን። እኔ እና እሱ አሁን እዚህ ጋር የተጣላ ነው በዚህ ስለሆነ አስታርቀን። እሺ ብኔ ይህን በፊትም ጥንትም እናገር ነበረ። ቤተክርስቲያን አሁን የምታዩት አጥማቂያንን ማንም ይሁን መምህር ግርማ የሚሆኑ ተስፋዬም ማነው አይ ቲንክ ተስፋዬ መሰለኝ። እኔ አንድ ነገር ያሬድዬ ያሬድ ቆይ በጣም ይቅርታና ሰሙ አቁም፣ ቀጥል ዲያቆን። እሺ ማንም ይሁን የቤተክርስቲያኗ ከቤተክርስቲያኗ ትምህርትና ከቤተክርስቲያኗ ይዛው ከመጣችው ትውፊታዊ ልምምድ ውጭ የሚደረግ ከሆነ ስህተት ነው። ለምሳሌ መቁጠሪያ በቤተክርስቲያን ለምዕመናን አይሰጥም። በቃ ፔሪድ። መቁጠሪያ ለቤተክርስቲያን ለምዕመናን አይሰጥም። ከመቁጠሪያ ጋር የተያዘ የማጥመቅ ስርዓት የለም። ኦኬ። መቁጠሪያ ብዙ ጊዜ ለጸሎት የሚጠቀሙበት መነኮሳቱ የሚጠቀሙበት ነው። ስለዚህ አዲስ የሆነ ነገር ከመጣ በቤተክርስቲያን ትውፊት በቤተክርስቲያን ታሪክ ይመዘናል። ያ ተመዝኖ ትክክል ካልሆነ ትክክል አይደለም። ትክክል አይደለም የምትለው ቤተክርስቲያን ናት። ትምህርት ስላላት፣ ትውፊት ስላላት፣ ባህል ስላላት፣ መንፈሳዊ ባህል ስላላት ማለት ነው። ይሄ እስቲ አጋንንት እስቲ ተናገር፣ እስቲ አውራ፣ እስቲ ለፍልፍ፣ እስቲ ስለኔ ምን ትላለህ እያሉ አጋንንትን ኢንተርቪው ማድረግ ትክክል አይደለም። ይህን ብዙ ጊዜ ተናግሬያለሁ። ትክክል አይደለም። ከሰይጣን ምስክርነት አይጠየቅም። ሰይጣን ውሸታም ነው። ለዚህ ነው አዳም እና ሔዋን ዕፀ በለስን ከበሏት እዚህ ላችሁ እንደሆነ እግዚአብሔር አዳምን ጠየቀ፣ ሔዋንን ጠየቀ፣ እባብን ግን አልጠየቀም። እባብ ጋር ሲደርስ አልጠየቀም። ለምን? ሰይጣን ነው ቀጥሎ የሚመሰክረው። ሰይጣን ደግሞ የሰይጣን ምስክርነት ማንም አይቀበለውም። ይህ አሁን እንዲያው ለመምህር ግርማ ወይ ለማንም አይደለም፣ ማንም ነው የምናገሩ ያለሁት። ኦኬ። አሁን ይሄ የቤተክርስቲያኗ ትምህርት ነው። የነገሌን አታክ ለማድረግ አይደለም። ለዚህ ነው እውቀት ላይ በደንብ እናተኩር ምለው። እውቀቱ ካለ እገሌ ገሌ እንዳልተባለ ይገባቸዋል። ስለዚህ በቤተክርስቲያን ስርዓት ይሄ አጋንንትን ተናገር፣ እስቲ ስለኔ አውራ፣ እስቲ ኢንተርቪው ማድረግ ምናምን ለምን ለቀጠራ ነው ኢንተርቪው የምታደርጉት? ለስራ ቀጠራ። የአጋንንት ምስክርነት መቼ ነው እውነት ሆኖ የሚያውቅም? አጋንንት ባይዘወይ እገሌ ይሄን አረገ፣ እገሌ ያደረገችው ይሄን ነው እያለ እንደውም እርስ በርስ ያጋጫል፣ ያጣላቸዋል ባይዘወይ። ስለዚህ ይሄ ትክክል አይደለም። ሁለተኛ ትክክል ያልሆነው ነገር ደግሞ ምንድነው? ቅብአ ቅዱስ። ቅብአ ቅዱስ ማንም ምዕመን ተነስቶ ራሱን የሚቀባው ነገር አይደለም። በቤተክርስቲያን ነው የሚደረገው፣ በካህናት የሚደረግ ነው። አለቅ። ቤት ወስደ የምትቀባው ቅብአ ቅዱስ የለም። ኦኬ። እንደዚህ አይነት ልማድ የላትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ይሄንን ቤተክርስቲያን በጣም በደንብ አተኩራ ትናገራለች። በሚስጥረ ቀንዲል ትምህርቷ ላይ ይሄ የሚሰጠው ለካህናት፣ ካህናት ናቸው ጸሎት አድርገው የሚቀቡትም። በያዕቆብ መልእክቱ ላይ እንደተናገረው የታመመ ቢኖር ወደ ቤቱ ካህናትን ይጥራ ነው የሚለው። እነሱም ያን የእምነት ዘይት ወይም ቅብአ ቀንዲል ማለት ነው፣ ቅብአ ቅዱስ የቀንዲል ጸሎት የሚባል አለ። ያንን የቀንዲል ጸሎት እየጸለው ይቀቡታል። አለቀ። በተረፈ ያ ሰው እየተነሳ የራሱን ማድረግ አይቻልም። ይሄ ቤተክርስቲያኗ ልማዷ፣ ህይወቷ፣ ግብሯ አይደለም። ከአጋንንት ጋር ያለው ልምምድ ትክክል አይደለም። አጋንንት ቤተክርስቲያን በቃል ኪዳኗ በጸበሏ በመስቀሏ ታወጣለች። እሱም በጸበል ቤት የሚደረግ ነው። በአውደ ምሕረት በአደባባይ ላይ የሚደረግ ልምምድም ቤተክርስቲያን የላትም። ራሱን የቻለ ጸበል ቤት ተብሎ በጸበል ቤት በሱባኤ ተደርጎ የሚደረጉ ስርዓቶች ናቸው። ሁሉ ስርዓት አለው፣ አግባብ አለው። ባይዘወይ ሁሉ ነገር ከጊዜው ጋር የምትለዋወጥ ቤተክርስቲያን የለችንም።
እና ይሄን እውቀት ያዙ መጀመሪያ። በቃ እውቀቱ የቤተክርስቲያኗ ትምህርት ይሄ ነው እና ይሄን ነው እያልኩ ያለሁት። ቢኒዬ በጣም ይገርማል። ስራ መመለስ አለብኝ። ሌላ የጠየቅኩ 3 ጥያቄዎች መጀመሪያ ላይ አሉ። አንደኛ ንጉሥ ዳዊት የጠቋር መንፈስ አለበት። ይሄ የጠቋር መንፈስ አሁንም ሞኖክሴን የሚያስጨንቅ ይሄ መንፈስ ነው። አንድ ያዝልኝ። ሁለተኛ እኔ ራሴ አጋንንት አለብኝ። ኑና አጋንንት የተቀመጠበት ሰው አጋንንት ማስወጣት ይችላል ወይ? ጳውሎስ ዘመኑን ሙሉ በአጋንንት እንግዲህ ለስጋ መውጊያን አዘጋጀ የሚለውን እንግዲህ የስጋ በሽታ ነው አንድምታው የሚለው የበዘክታት ጳውሎስ ዘመኑን ሙሉ አጋንንት አለበት። እንኳን አንተ እንኳን እኔ ጳውሎስም ይዞት ነበር የሚል ትምህርት አለ። ሰው በውርስ ኃጢአት ለዛውም በውርስ ኃጢአት የውርስ ኃጢአት አለ መሰል ጥያቄዎች አሉ። ስለዚህ እነዚህ 3ቱን ለማሳያ እንድትመልሰልን እንፈልጋለን። በእውነት ንጉሥ ዳዊት የጠቋር መንፈስ ነበረበት? በቤተ ክርስቲያን ትምህርት ይህ ትምህርት አለ? የለም። ሁለተኛ ሐዋርያው ቅዱስ ጳውሎስ ዘመኑን ሙሉ በአጋንንት አለቃ በአጋንንት ተይዞ ነበረ? የለም። ምክንያቱም ለጎኔ እዛ ጋር ለጎኔ እንዳልመካ እንዳልታበይ ለጎኔ ጋር ሴጣን ተሰጠኝ የሚለው አጋንንት ያዘኝ ማለቱ አይደለም። ምን ማለቱ ነው? በሽታ ህማም ተሰጠኝ ለማለት ነው። እና ጭራሽ ጨርቁ አጋንንትን የሚያወጣ ጨርቁ አጋንንትን የሚያስፈራራ ጨርቁ አጋንንትን የሚያርበደብድ ቅዱስ ጳውሎስ እርሱ ደግሞ አጋንንት አለበት የሚለው ትምህርት ትክክል አይደለም። አጋንንት ያለበት ሰው በአጋንንት ፕሮሰስ የሆነ ሰው አጋንንት ማስወጣት ይችላል? አይችልም። በአጋንንት መንፈስ ይሄ ምንድነው? ጠሪ መንፈስ ጎታች የሚባሉ መንፈሶች አሉ። እዚህ ወደ ገጠር አካባቢ በአጋንንት መንፈስ አጋንንትን የሚያወጡ ማለት ነው። የሆነ አጋንንት አለቃውን ይጠራሉ፣ ታናሹ ደግሞ ያስወጧል ማለት ነው። እና መንፈሳውያን ግን እንደዛ አይደሉም። አጋንንትን የሚያስወጡት በቅዱሱ በእግዚአብሔር መንፈስ ነው። ያ መንፈስ ቅዱስ ነው ኃይል ሆኗቸው ብርታት ሆኗቸው አጋንንትን የሚገዝቱበት አጋንንትን የሚያባሩት የሚገስጹትም ቅዱሱ በሆነው በእግዚአብሔር መንፈስ ነው። ቴንኪው ዲያቆን። እንግዲህ ለዛሬ ለጊዜው ይሄን ያህል ከመለስክልኝ፣ ሰሞኑንም በዚህ ዙሪያ ትምህርት እንድትሰጠን እንፈልጋለን። እንግዲህ አንዱ እኔና ጸዲ ተናገረችኝ ነው ጸዲዬ ለምን እንዲህ ተናገረችኝ ብዬ ከቤቷም መሸሽ ብቻ ልመለስ። እኔ ፕሊዝ ስራ ልጀምር ነው። በቃ እሺ። ከጸዲ ሌሎችም እንዲሰሙ ነው። ቴንኪው ጸዲ፣ ከልብ ነው የማከብርሽ፣ ከልብ ነው የምወድሽ። ያለ ምክንያት ማንም ሰው ተናግሬ አላቅም። የምናገረውም ስለ ቤተክርስቲያን ቀንቼ ነው። እኔ ክፉ ተናግሬሽ ካወቅኩም በጣም የከበረ ይቅርታ ጠይቅሻለሁ። እውነት ክፉ ተናግሬሽም ካወቅኩ እኔ ነኝ ይቅርታ መጠየቅ ያለብኝ። ምን መሰለ፣ እኔ እኮ የመምህር ግርማ ደጋፊ አይደለሁም፣ ግን የሆነ ቀን ላይ አዝኜብህና አናደህኝ አስቀይመኝ ስለነበር ያው ቀን ጠብቄ ነው የሄድኩብህ። ያኔ የመምህር ግርማ ደጋፊኛ አይደለም። መቼ መሰለ ኬኩ ቤት ትዝ ይላል ከሰሙ ጋር የተጣላለት መናፍቅ ናት ምናምን ስትሉኝ ያኔ ገብተህ የነፍስ አባትሽ ማን ነው ምናምን ስትለኝ አንተ ረስተኸው ሊሆን ይችላል። እኔ በጣም ነበር ያዘንኩት ያኔ ቢኒ። ለምን መሰለ አንተን እኔ በጣም ነበር ማከብርህ። ቢያንስ ከወንድሞች ጋር ስጣላ ተናድጄ እኔ ብቻ አይደለሁም እኮ ቀሲስ ዲበክ ሁሉም እኮ ይሄን ጥያቄ እኮ ጠይቀውሻል አይደለ ጸድዬ? እንደው ሊሆን ይችላል። አዎ በጣም እንደው ተደርቤ ከነዚህ ልጆች ጋር ተደርቤ አንቺን በክፉ ተናግሬሽ ከሆነ በጣም የከበረ ይቅርታ ጠይቅሻለሁ አሁን። ምክንያቱም ቢኒ ልጨርስና ከማንም በላይ እዚህ ቲክቶክ ላይ ከመንፍቅናው ጋር ስትጣይ ስትዋጊ የነበርሽ የመጀመሪያ አንቺ ነሽ። መጨረሻ ላይ ሲያገሉሽ ደግሞ በሴት ነሽ፣ ደካማ ነሽ። ከመናፍቃኑ ከፕሮቴስታንቱ ጋር ሆነሽ ደግሞ የተናገርሽው ነገር እንደ እንትን አላይም። ከዛ በኋላ አንቺ ፕሮቴክት ለማድረግም የሄድኩባቸው የውስጥም የአደባባይም ነገር አለና በጣም የከበረ ይቅርታ ጠይቅሻለሁ። ምንም አይደል ቢኒዬ፣ ችግር የለውም። እኔም አጥፍቻለሁ። እኔ እኮ ሞር አጠፋው። ከዛ ወዲህ ከወንድሞች ጋር ስጣላ ያው አንተ እንደዛ ስጠይቀኝ እንዴት ቢኒ እስከዛሬ አያቀኝም? አብረን መናፍቃንን ስንጨምቃል ነበር ወይ? አዎ ያኔ ስህተት ሰርቼ ሊሆን ይችላል፣ ግን በዛ መልክ አልነበረም። እና ያህን አቂሜብህ ነው በመምህር ግርማ ማከንቼ የሄድኩብህ ቤቴ
እና በጣም ይቅርታ ለዛ እንደዛ ማድረግ የለብንም። እንዳትመጡ ቤቴ ያልሽው ጊዜ ትዝ ይለኛል። እንዳትመጡ እናንተ ምናምን ስትይ ነው በቃ ተናድጄ ሁሉም ጋር ነው የተጣላሁት ቢኒ እና በዛ ምክንያት ነው። እንኳን ዛሬ ጥሩ አጋጣሚ ነው የሰሙ እንትን ማለት አግኝቼክም እንደዚህ ይቅር እንድንባባል እግዚአብሔር ስለፈቀደ ደስ ብሎኛል። ያው ካሁን በኋላ ተታርቀናል። እመጣለሁ ቤት አንተም እንዳልከው። እሺ ሰሙዬ ከልብ አመሰግናለሁ። ሁላችሁንም እዚህ ኬኩ ዶክተርዬ ሁላችሁንም ከልብ አመሰግናለሁ። አሁንም በዚህ አጋጣሚ እንደው የበደልኳችሁ ያሳዘንኳችሁ ሰዎች ካላችሁ በንግግሬ በጣም የከበረ ይቅርታ ጠይቃለሁ። ቴንኪዩ ሰሙዬ እኔን እንትን አድርገኝ። ኬኩን ዶክተር ይስጥልን፣ ማለት እግዚአብሔር ያክብርልን። ሁላችሁም አይታችኋል። ዛሬ በጣም ትልቅ ቀን ነውና እግዚአብሔር ይመስገን። ኬኩን በጣም ይቅርታና ያው ከፍ ያላደረኩ ለዛ ነው። ኬኩዬ ምንድን ነው ችግሩ? እስኪ ንገረን። ኬኩን በጣም ትንሽ ደብሮታል። በጣም እኔም ደብሮኝ ነበር። ደብሮኛል ስላለ ምን ሆንክ? አረ ምንም አልሆንኩኝም። እኔ ሌሎች እድል ስጣቸው። ምን ሆነ? አይ ባዳ አይደለም እንትን በልና ሌሎች ይቀጥላሉ። ምን ሆነ? ምንድን ነው ኬኩሻ? አረ ምንም አልሆንኩኝም ሰሙሻ። እኔ ምንም ነገር በሆንም እንደዚህ በአደባባይ አልናገርም፣ ግን ምንም የሆንኩት ነገር የለም። በሆነ እንኳን በአደባባይ ከፍቶኛል ብለህ ጽፈሃል እኮ ለምን ታስጨንቀናለህ? አረ እኔ ምንም አልሆንኩኝም በእውነት። ኦኬ እሺ፣ ዶክተር ፊሽ ዶክተር ፊሽን እድል እንስጣቸውና እንወጣለን። ዶክተር ፊሽ ሀሳብ ይስጡ ነው። ጤና ይስጥልኝ፣ እንዴት አመሻችሁ ለማለት ብቻ ነው። በቃ በኦርቶዶክሳዊ ትምህርት እንጽና፣ የቤተክርስቲያናችንን ትምህርት እናዳምጥ፣ የቤተክርስቲያናችን ድምፅ እንከተል ነው። ሌላ ምንም የተለየ ሀሳብ የለኝም። መምህራን አስተምረዋል፣ መልካም ነው። ብዙ የተባለበት ርዕስ ነው ስትወያዩ የደረስኩት፣ በተለይ በዚህ በሐሰተኛ አጥማቂያን ዙሪያ። ብዙዎቹ ሰዎች ደግሞ ጨካኝ ልብ ያላቸው ናቸው። በእውነት እንደዚህ ሐኪም፣ ካህን፣ ፖሊስ፣ የህግ ሰው ምናምን ፓወርፉል ነው ተብሎ ይታመናል። ፓወር ዲፈረንሻል አለው ከክላያንቱ ጋር። ምክንያቱም ክላያንቶቻቸው ተጨንቀው በሆነ ጉዳይ ውስጥ ሆነው የሚመጡ ስለሆኑ ያንን ያላቸውን ፕሪቪሌጅ አቢዩዝ ካደረጉ ብዙ ሰው ይጎዳል እና እነዚህ በመንፈሳዊ አገልግሎት ስም አጥማቂ ነን፣ መንፈሳዊ ሰዎች ነን ምናምን ብለው የሚያምታቱ ሰዎች በጣም ብዙ ወገን ነው የሚጎዱት እውነት ለመናገር። ስለዚህ ብዙ ሰው 4 እና 5 የማይሞሉ ሰዎችን ለመከላከል ብሎ የሚሄድበት ርቀት፣ በተለይ ቤተክርስቲያን አገልጋይ የሆኑ ሰዎች የሚሰጡትን አስተያየት እና የሚሄዱበትን መንገድ በማስተዋል ቢያደርጉት፣ አቢዩዝ የሚደረገው ምዕመን የሚደርስበትን መከራ የሚዳረገውን ችግር አስተውለው ቢያዳምጡት በጣም ጥሩ ነው ባይ ነኝ። ምክንያቱም የብዙ ሰው ሞራል፣ የብዙ ሰው ስብዕና፣ የብዙ ሰው መንፈሳዊ ማንነት፣ የብዙ ሰው ጤና ይጓደላል በእነዚህ አጭበርባሪዎች ምክንያት ማለት ነው እና ቅድስት ቤተክርስቲያናችን በጸበል ዙሪያ ጥርት ያለ ምንም እንከን የማይወጣለት አካሄድ አላት። የጸበል ስፍራዎቻችን እውነት ለመናገር ዘመናዊ ሆስፒታሎች እንኳን ያላደረጉትን አስተዋጽኦ፣ ምክንያቱም ሊነጻጸሩም አይገባም አይቻልም በመሰረቱ። ምክንያቱም በጸበል ስፍራ የሚሰራው እግዚአብሔር ነው። በሕክምና ቦታውም ያለው እግዚአብሔር ቢሆንም ፈዋሹ፣ የጸበል ስፍራው ደግሞ በእግዚአብሔር ስም፣ በእግዚአብሔር አዳኝነት፣ በእግዚአብሔር ታምራት፣ በእግዚአብሔር አምላክነት ተማምነው የሚመጡ ሰዎች የእሱን የማዳን ስራ ተስፋ አድርገው በዛ የተጣሉ ሰዎች የእሱን ፈውስ የሚያገኙበት ስለሆነ ማለት ነው እና ይህን የተቀደሰ ስፍራ የሚያራክሱም ሰዎች ናቸው። የእግዚአብሔርን የማዳን ጥበብም የሚያራክሱ ጭቃ የሚቀቡ ሰዎችም ጭምር ናቸው እና እነዚህን ሰዎች ልክ እንደ መንፈሳዊ አባት እንደ መንፈሳዊ ሰው ሽሩሩ የምትሉ ሰዎች በእውነት ወደ ቀልባችሁ ብትመለሱና ብታስተውሉ፣ በዛ ቦታ እየሄዱ የሚንከራተቱ ወገኖቻችን ፔናቸውን
አንደርስታንድ ብታረጉ መልካም ነው ባይነኝ። በእውነት ለመናገር ከዚህ በፊት ቢኒ ጋር በነበረን ውይይት አንድ እናት መታ ኦቲስቲክ ልጅ ይዛ ሄዳ እኚህ መምህር ግርማ ጋር ያ ልጅ ንግግር አይችልም። ያው ኦቲስቲክ ልጆች ብዙ ጊዜ ላንጉጅ ዲሌይ ያላቸው መናገር ባለመቻሉ አጋንንት ሰፍሮበታል ብለው እዛ ያሉ ጋሻ ጃግሬ ወጠምሾች ሲያዋክቡት እናት አረ ልጄ እንዲህ ነው ስትል አንቺም መንፈስ ሰፍሮብሻል፣ እሷንም እንዴት ጣውላ ላይ አዳፍተው እንደቀጠቀጧትና በስንት መከራ ልጇም እሷም እንዳስመለጠች ሰምተናል። ይሄ ኢንሂውሜን ነው። ይሄንን ሰምቶ ይህ ነገር መንፈሳዊ ነው፣ ኦርቶዶክሳዊ ነው፣ የቤተ ክርስቲያን ሀብት ነው የሚል ካለ በእውነት ልበደንዳና ጨካኝ ሰው ነው እንደዚህ አይነት አቋም ላይ የሚገኝ ሰው እና እኔ እንደ ጤና ባለሙያ በጣም በጣም ያመኛል እነዚህ ሰዎች የሚያረጉት። they are brainwashing people። ቨልነረብል ሰው አምላኩን ፈርቶ የመጣ ሰው ምንም ስትለው በተለይ በአውደ ምሕረት ላይ ካየ ከአምላክ ጋር ያስታርቀኛል ብሎ አምኖ የመጣ ሰው ስለሆነ ፈጣሪውን የሚፈራ ፈሪሃ እግዚአብሔር ያለው ሰው ስለሆነ ለመተቸት የእነሱን ሰዎች አካሄድ እንደው ለመቃወምም እንዴት ብሎ ለመጠየቅም እየፈራ የመጣ ቨልነረብል ሰው ነው። በእነ ተስፋዬ ገጠመኝ አይነት ጨካኞች እጅ የሚወድቀው በእውነት እኔ ስም ጠርቼ የምናገረው የሰው ስም ለማጥፋት አይደለም፣ በአደባባይ ስለሆነ ነው ወንብድናቸውም እየተከናወነ ያለው። ሰውን ጋዝ ላይት የሚያደርጉት፣ ሰውን ብሬን ዋሽ የሚያደርጉት፣ ሰውን በሃይማኖት ስም የሚያደነዝዙት እና ቅድስት ቤተክርስቲያን በመምህራኗ ደጋግማ ተናግራለች። እንግዲህ ከርዕሰ ሊቃውንት አባታችን አባ ገብረ ኪዳን የበለጠ መምህር ከየት ይምጣልን? ኦርቶዶክሳዊ መምህር ከየት ይምጣልን? ደጋግመው የእነዚህ ሰዎች አካሄድ አጋንንታዊ መሆኑን፣ ፍጹም መጽሐፍ ቅዱሳዊ አለመሆኑን፣ ፍጹም የቤተክርስቲያን ሀብት አለመሆኑን ተነገረን። መቼ ነው የምንሰማው? በእውነት ምን አይነት አዚም እንደሰፈረብን እና አንዳንድ የሃይማኖት መምህራንም ደግሞ እነዚህን ሰዎች ፕሮቴክት ለማድረግ የሚሄዱበትን ነገር ስመለከት ልብ ያዝናል። ግን በማስተዋል ብንሄድ መልካም ነው ለማለት ነው። አመሰግናለሁ። ዶክተር የእግዚአብሔር አምላክ ቃልህ ያሰማልን። ዘጸአት አለ ኬኩ በዛ ብሎን ሀሳብ ስጡ። ከሙሻ እኔ ስራ ላይ ስለሆንኩ መመለስ አለብኝ። 30 ሰከንድ ብቻ ስለፈቀድክልኝ አመሰግናለሁ። አብረን ምን ይባላል በዌስተርን አባባል ነው if you want to go fast go alone if you want to go far go together ይላሉ እና በመልጅ መንገድ ለመሄድ ከፈለገን ግን አንድ ሄድ እንችላለን።